ዛሬ እንግዲህ ስላሴ ቤተክርስቲያን ከነበረው ነገር ላሳያችሁ። ያ ኃይለ ስላሴ አጽም አይ ቲንክ ተቆፍሮ የወጣው በመለስ ጊዜ ይመስለኛል ከቤተ መንግስቱ ውስጥ ማለት ነው። ባይዘይ ደርግ አፍነው ገደላቸው ተባለው በቤተ መንግስቱ ውስጥ ነው እና ተቆፍሮ የወጣው በጠቅላይ ሚኒስተር መለስ በነበረ ጊዜ ነው። የጃንሆይ ማለት ነው። ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሐሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር ሀገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ ይሄ ሰው ሙስሊም ነው ሰውየው። እርግጠኛ ነኝ ኤርሚያስ እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርግ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር ነው። አሁን በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አይደለም። ግን ከሰይጣንህ ልናላቀቅህ ይገባል። ሰይጣንን ቅዱስ አድርጋ ለመጀመሪያ ጊዜ በምድር ያጠመቀች ቤተክርስቲያን ኦርቶዶክስ ናት። ካቶሊክ እዚህ ውስጥ የለችበትም። ምስራቃውያንም አልሰማሁም እኔ። የኢትዮጵያዋ ግን እኮ እንደ ወገኖቼ እናች ሴትዮ ሲኦል ሄዳ መንግስተ ሰማያት ማነው እግዚአብሔር ጋር ሄዳ ለምንድነው ግን አንተ ከእግዚአብሔር ማነው ከሰይጣን ጋር ማትታረቀው ብላ ያለችው ማለት ናት። ማንን? እግዚአብሔር ነው። የቡልጋዋ 12 የከፈከፈችዋ ሴትዮ ከዛ ሄዳ እግዚአብሔርን ሄዳ እኔ የምልህ እግዚአብሔር ግን ለምንድነው ግን በቃ እስከ መቼ ድረስ ነው ከሰይጣን ጋር እርቅ ማትፈጽመው? ለምን አትታረቁ ብላ ጠየቀችው እግዚአብሔር። ኧረ እሱ በእጄ ካለሽ እሺ ካለሽ እኔ ችግር የለም፣ በእኔ አቅጣጫ ምንም ችግር የለም ማለት አስታራቂ አተን ነው እንጂ አንቺን ምሽ የሚልሽ ከሆነማ ምን ችግር የለውም እታረቃለሁ ብሎ አላት። ከዛ ሰይጣንን ለተጠራው ወደ ስፍራው ሄደች። ኦርቶዶክሳውያን ብዙዎች ወደሚሄዱበት ማለት ነው። ወዴት ነው የሚሄዱት? አይ እየቀለድኩ እንዳይመስለው። ወዴት ነው የሚሄዱት? ሰይጣን የት ነው የሚገኘው? ኦርቶዶክሳውያን ወዴት ነው የሚሄዱት? ወደ ሲኦል ማለት ነው። እና እዛ ቆማ ሳጥናኤል ብላ ጠራችሁ። የተጻፈ እኮ ነው ግን ለመርጌታ ሰጠዋለሁ በኋላ የተጻፈ እኮ ነው። ሳጥናኤል ማነው ይዟት ወደ ሲኦል ውስጠኛው ክፍል ላይ ምናምን ነገር ነው። ቀድሞ እንደዚህ በትርክት ውስጥ ብቻ አለ። እግዚአብሔርን ልታስታርቅ የተነሳች ኢትዮጵያዊ ጻድቅ ሴት ይልላል። እግዚአብሔርን ከሰይጣን ጋር ሰይጣንን ከእግዚአብሔር ጋር ልታስታርቀው። በተለይ ይቅርታ አድርጉልኝ፣ እኔ አካባቢውን ስጠራ ህዝቡ እንደዛ ነው እያልኩ አይደለም። ይሄ ከዚህ ከቡልጋ አካባቢ የሚነሳ ከቡልጋ አካባቢ የሚነሳ ተረት ልነግርህ አልችልም አልኩ። ሴትየዋ ተስፋ ማለት ሴትየዋ ክርስቶስ ሰምራ ናት። ሰፈሯ ቅዱስ ጌ ነው። ሄጃለሁ። ቆሎ ትምህርት ቤት በነበርኩበት ሰዓት ላይ ቡልጋ ውስጥ ነው። ሰውየው ተክለ ሃይማኖት ነው። የትውልድ ስፍራው እቲሳ ነው፣ ቡልጋ ማለት ነው። ሁለቱ
ሴቷም ክርስቶስ ሰምራና ወንዱ አቡነ ተክለ ሃይማኖት የተባለው ሁለቱም የሰይጣን ወዳጆች ናቸው። ሰይጣንም በጣም ነው የሚወዱት። ክርስቶስ ሰምራ እዚህ ከምድር ያመለጠ ሰይጣን በሲኦል ውስጥ ያለን ጠርታ ከእግዚአብሔር ጋር ታረቅ ብላ የምትል ጉደኛ ናት። ተክለ ሃይማኖት ደግሞ በምድር ላይ በነበረበት ሰዓት ላይ ሰይጣንን እያገኘ እያጠመቀው ኦርቶዶክስ እምነት ተከታይ አድርጎታል። አሁን በጣም ብዙ ኦርቶዶክሳውያን ብትይዛቸው በደንብ ብትረክራቸው እናትና አባታቸውን ወደ ኋላ ብትጠይቅ አንዳንዶቹ የሰይጣን ልጆች ናቸው። እንደ መጥቆራ ማለት ነው። መጥቆራ እናቱ ማነች? ሰዓሪተ ሰንበት ነው ማለት ሶርች እንደ ልቃቃን የምትባለው ይባላል። ቦታው ነው ሴትዮዋን ይችላል፣ ግን ቦታው በሴትዮዋ ናት። እንደ ቅላላም እንደ ልቃቃም ትባላለች። ሰዓሪተ ሰንበት ማለት ሰንበትን የሻረች ናት፣ ግን እንደ ልቃቃ ትባላለች። ቤተክርስቲያን እንዴት ሰይጣንን ታመልካለች? ዛሬ የምናወራበት ነው። የቀረው ይቆየኝ። ለወንድሞች ሰላም ይበሉ፣ ጊዜ ልስጥ። ጸጋና ሰላም ይብዛላችሁ። ገባ ገባ በሉ። ተሜ አለ እንዴ? ኦኬ ናስቲ ገባ። ቆይ ግዴለ ሊያ ይቅርታ ና ገባ እስቲ። ይሄን ቤተክርስቲያን ማለት ታሰራው ይገባል። ተምዬ አይመስልም? በድሮ ወንድምነት እስኪ ልበልህ። ና ገባ ተሜ። እሺ ሰላም በሉና ተሜም ሰላም ብሎ እንቀጥላለን። ቤካዬ ሰላም በሉ ከላይ ጀምራችሁ እዛ እንቀጥላለን። ጉድ ነው። ቤካ ወንድምነት አለ እያወራ ከሆነ ማይክ ሚዩት ነው። እሺ ጸጊ እርዩ። አቤት ኤርምዬ ድምጼ ይሰማል? ይሰማል? ይሰማል። ኦኬ ቅድም አይሰማም ነበርኩ። ታብታብ ላስደርግ ብዬ ነበርና አልሰማኝም እያወራሁኝ። ሰላም ብያለሁኝ ሁላችሁንም። ኤርምዬም፣ ቤካም፣ መርጌታም፣ መሲም፣ ኤፍሬም እንደገና አዶም ሌላ አይነበበኝም ብሩክ ባባ እና የጠፉት ሰዎች ሰላም ብያለሁ። ከታችም ከላይም ያላችሁት ከዛ ይፋ ከዛ ማይ ከዛ ብሩኬ ከዛ ተሜ ሰላም ብሎ ካለ በኋላ በከተሜ ጋር እንጀምራለን ማለት ነው። እሺ መሪ። እሺ ኤርምዬ ሰላምና ጸጋ ይዛልህ። ቤካ፣ ጸገነት፣ መሲ፣ ሚራ ማነው? ሚራቲ። እሺ ሚራቲ። ሌላ ማን አለ? ብሩኬም እና ተመስገን፣ ኤፊ፣ ሁላችሁም ጸጋ እግዚአብሔር ይብዛላችሁ። እንግዲህ ዛሬ ደግሞ ያልሰማሁት አዲስ ነገር ለመስማት ጓጉቻለሁ። እንግዲህ መጥቆራን ነበረ ማቀው ነገር ለተክለ ሃይማኖት ያለው ደግሞ መነኮሳትን መንግስተ ሰማያት እስኪገባ ድረስ መነኮሳትን ሲያገለግል የነበረ ሰይጣን ክርስቶስ ሐረዮ ተብሎ የወጣለት ባህረ አልቅም ነበረ የሰይጣንነቱ ስም ባህረ አልቅም። በኋላ ግን ክርስቶስ ሐረዮ ተብሎ ደግሞ መነኮሳትን በትህትና በጾም በጸሎት የበረታ ሰይጣን እሱን ነበረ ማቀውና ደግሞ ሌላ አዲስ መጣ እንዴ ብዬ እኮ እየገረመኝ ልሰማ ጓጉቻለሁ። ጸጋ እግዚአብሔር ይብዛላችሁ። በጣም ወዳችኋለሁ። ተባረኩልኝ። እሺ መርጌታ። እሺ መሲ ቀጥይ። እኔ ሰይጣን ሆኖ በሙሉ ክርስትና ሲጠመቅ በኦርቶዶክስ ወልደ ማርያም ብለው ሲጠሩት ሰምቼ አላውቅም። ብዙ ደግሞ አሁን እስከ ዛሬ ድረስ የተጠመቀው ወንድ ሰይጣን ነው የተጠመቀው። ሴት ሰይጣኖች ሲጠመቁ አናይም በኦርቶዶክስ። ኤኒዌይ እሺ እህቴ መሲ እህቴ ያለች ሰላም በይ። ቤካ የለም፣ መሲም የለችም። እሺ ኤፍ ያለህ ሰላም በል። ያለው ሰላምና ጸጋ ይብዛላችሁ ሁላችሁም።
ሁላችሁንም ሰላም ብያለሁ። እርምዬ ተባረክ። ስማችሁን ጠርቼ አልጨርስም። ከላይ እስከ ታች ያላችሁ ሰላምና ጸጋ ይብዛላችሁ። ቀጥሉ፣ ተከናወኑ። እርምዬ እግዚአብሔር ጸጋ ያብዛልኝ። ተባረክልኝ። አሜን። ቴንክ ዩ ፊ ተባረክ። ማርቲ ነው ማርቲ ምንድን ነው? ምረት ነው መርቲ ነው መርቲ ምናምን ነገር። ሻሎም ለሁላችሁ። የአባቴ ወርካን የጌታ ሰላም ጸጋ ይብዛላችሁ። በስቶላችኋል። ከላይም ያላችሁ ከታችም ጌታ ክብሩን ጠቅልሎ ይውሰድ። ጌታ ይባርካችሁ። ተባረኩ። ጸጋ ያብዛላችሁ። ወንድሞች እህቶችን ተባረኩልኝ። አሜን። ቴንክ ዩ እህታችን። ኦኬ ብሩኬ ወንድምነት ሰላም በል። እንዴት ነህ? ደህና ነኝ ጌታ ይመስገን። ሰላም አለው። ጌታ ይባረክ። ደህና ነኝ። ሰላም ብያለሁ። ክርስቲያን እህት ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። እኔ ደህና ነኝ። ድንቁ አምላክ ሁሌም ከኔ ጋር ነው፣ ሁሌም ከእናንተ ጋር ነው። ክርስቲያኖች እግዚአብሔር እድሜ ሲጨምርልን ሰዎች ከጨለማ እንዲያመልጡ፣ ሰዎች ወደ ህይወት እንዲጨመሩ፣ ከሞት ወደሚደንቀው ብርሃን እንዲመጡ ነውና ይህን እግዚአብሔር መንግስት ስራ በትጋት እየሰራችሁ ነው። በትጋት የመስራትም ዘመን ጊዜ የሚሆንላችሁ። ተባረኩ። ስላገኘኋችሁ ደስ ብሎኛል። ቴንክ ዩ ወንድምነት ተባረክ። እንኳን ደህና መጣ። ታሚ እንኳን ደህና መጣ። እግዚአብሔር ይመስገን። ኤርሚ ሰላም ናችሁ ወይ? ደህና ነው። ሞስት ርዕሱ ምን እንደሆነ ስላልገባኝ ሰላም ብዬ ልወርድ ነው። ሰላም ብያለሁ። ከመጣህማ እንደወሄድሽ ከመጣህማ የሆነ ነገር ሰተህ ነው የምትሄደው እንጂ ምንም የምለው ነገር የለም። ምንም ብለው ነገር አጋጣሚ ነው። ከአንድ ወንድም ጋር ሲደወልልህ ተኝተህ ነበር መሰለኝ ትላንትና። ከነቃ በኋላ ደውለሃል ብዬ አስባለሁ። አንተ ደውለህልኝ? እኔ ሳሎን በሆነ ወንድም ተደውሎልህ ነበረ። ኧረ እባክህ። አዎ ምን ላይ ዋትስአፕ ላይ ነው? አዎ። እና እንደውም የስራ የቀን ላይ ነበረ። ለምን እንዳላነሳ አልገባኝም። እኔ አልደወልኩልህም። ከኢትዮጵያ አብረን ነበር። የውጪ ስልክ ነው። የውጪ ሰው ነበርና አብረን ነበር። ዛሬ ገብቷል ወደ ሀገሩ። ዛመር ነው ታሚ። እሱ ደውሎኛል ከአሜሪካ የነበረው ወንድም። ወይ በዋትስአፕ ላስቀምጥልህ። ኦኬ ዛመር ከሆነ ደውሎልኛል ከአሜሪካ የነበረ ትናንት ብዙ ከአሜሪካ። ኦኬ ስማ ትጥራ አልጠራም። እሺ በቃ አወኩት። ከአሜሪካ አይደል? አዎ። እኔም አንተም የምናውቀው ወንድም። አዎ። እና እንዳጋጣሚ ሆነ አብረን ነበር። ኧረ እባክህ መጥቷል ኢትዮጵያ። አሁን ገባ መጣ ተመለሰ። እኔን ለማግኘት ነበር የመጣው፣ አግኝቶኝ ተመለሰ። ኧረ እባክህ ለአንተ ብሎ ነው የመጣው ኢትዮጵያ። እና አንድ ስራም ነበረች ተጨማሪ ስራ። ምን አይነት ቁም ነገረኛ ወንድም እንደሆነ ታሚ። እሺ አይ እውነተኛ ብዬ የምልህ በጣም ቁም ነገረኛ የሆነ ወንድም ነው። እኔ በአካል አላየሁትም፣ አንተ በአካል አይተዋል። በቪዲዮ ነው። ሁለት ሶስቴ እኮ ነው ያገኘሁት እኮ ነው። ሁለት ሶስቴ ነው ያገኘሁት። ከዚህ በፊትም ታስታውሳለህ? በጣም ሰፊ ልብ ያለው ወንድም፣ ሰውን ፈላጊ የሆነ ወንድም ነው። በጣም የተባረከ ወንድም ነው። እሱ ደውሎልኝ ነበረ። ልክ ነህ። ስንት ሰዓት ላይ ነው? ያው የስተርዴይ ማለት ነው። ነው ማንኛውም ቀጥሉ። እኔ ርዕሱ ስላልገባኝ ማለት ነው። ኤርሚዬ ርዕሱማ ይታወቃል። ያው ቤተክርስቲያን ሰይጣንን ታመልካለች ወይ ብሎ የሚል ጥያቄ ነው። እኔ ድንገት የሄድኩባት ቤተክርስቲያን ኤርሚዬ እንደዛ ስላልሰጠችኝ ስላላስተማረችኝ ድንገት ከጥላቻ ወጥቶ ከሆነ ንግግር እንደዛ አላስተማረችኝም። ድንገት ደግሞ ገድላትና ድርሳናት ላይ ደግሞ
አሉ ሰዎች በአግባቡ ሊያስረዱ የሚችሉ። እኔ እዛ ላይ ቅድምም ላይ ላይቭ ከፍቼ ሰዎች ሲጠይቁኝ ገድል ላይ እና ድርሳናት ላይ እውቀቱ የለኝም ብዬ አስቀምጫለሁ። ኤርሚ መጽሐፍ ቅዱስ ላይ ከሆነ ግን ቤተክርስቲያን ለኔ የሰጠችኝ ኢየሱስ ይባላል። ኦኬ ይሄኛው ታዲያ ከየት አምጥታን ቤተክርስቲያን ለአንተ ባትሰጠም ለህዝቡ የሰጠችው እኮ? እንዴት መሰለ አሁን እኔ በተረዳውበት ነው የምነግርህ። አሁን ገድላት የራሱ የሆነ አውድ አለው ኤርሚ፣ የራሱ የሆነ አፈታት አለው እና በዚህ ጉዳይ ላይ አስቤበትም ስላልመጣሁኝ ለማንኛውም ቀጥሉ። እኔ አሁን እንደዚህማ ድፍንፍና አታድርገው፣ እንደዚህ ሽፍንፍንማ አታድርገው። አስበህበት ስላልመጣው ምናምን ነገር የትኛውንም አስበህበት አልመጣም። እኔ አሁን አንዳንድ ጊዜ ምን አለ መሰለህ ኤርሚ ሰልችቶ ያውቃል አንዳንድ ይሄ ትችቶች ምናምን ነገር። እኔ አሁን አንተ ማትቀበላቸው ሰዎች አሉ። እኔ አሁን የነሱን ቪዲዮ ባሳየ ይሄንንም አልቀበልም፣ ይሄንን በግልጽ ተቃውሜዋለሁ። ታውቃለህ ከአንተ ጋር ይሄን ተቃውሜያለሁ ትላለህ። ልክ እንደሱ እና አንተ ታዲያ አሁን ይሄን ተቃውሟን ታዲያ ተምዬ እንዴት መሰለ ይሄንን ራሱን የቻለ እንትን አለ አውድ አለ። ምንም አውደስ አሁን ይሄንን ኦኬ አውድ መጽሐፍ ቅዱስ ላይ እሺ እናውራ። ቆይ ታሚ ይሄ ታቦት ቆሞ በዕለተ ቀኑ ካህኑ ገድሉን እያነበበ ምን እንደሚል ስማ እስኪ። እና አውድ እኮ የሚባለው ሙሉ ተሰምቶ ወይ ደግሞ የተጻፈ ካለ የተነበበ ካለ ሙሉ ተነቦ ሲነገር ነው። ይሄን ለመፍታት እኮ ኤርሚ እኔ ቪዲዮ ትፈቅድልኛል ላሳያለሁ። እኔም ያንተን ኤርሚ መጀመሪያ ነው ከዛ አንተም ደግሞ ልክ አምጣው ትልቁ ላይ ያረጋለሁ። አዎ ያው ኤርሚ ምን አለ መሰለህ አሁን አመሰግናለሁ። ቀጥሉ ሰላም ብዬ ልወርድ ነው። አይ ለምን የምትወርደው ታሚ? ለምን መሰለህ ኤርሚ እኔ አሁን እኛ ጋር አንድ ሌሊት ነው አይደለም። እኔ እኮ በጥቂቱ እኔ ልወያይ በፈልግ ኤርሚ በጥቂቱ ስሜቴን ታውቀዋለህ ታሚ፣ በጥቂቱም ቢሆን ጠባይንም አውቀዋለሁ። በጥቂቱም ቢሆን ማለት ነው እኮ ግን አንተ በጣም ስማርት ነህ። በእርግጥ ያው ውድቅት ሌሊት ምናምን ብለህ እንትን አይደለም። ኢትዮጵያ ውድቅት ሌሊት አይደለም። ያው እሱ ሳይሆን ኤርሚ እኔ አሁን አንተ ቀጥል እኔ እሳቸው ይቀጥሉ። ኤርሚ ለምን መሰለ አሁን ብትከፍተውም እኔ ሐሳቡን ስላላወቁት በእናወራበት እኮ ብዙ ቶፒክ እኮ አለ። እዛ ቶፒክ ላይ እናወራ ነበር። ለማንኛውም እንደተከባበርኩኝና እንደተከበርኩኝ ምንም እላፊ ቃል ሳልናገር ሉረድ እላፊ ቃልም ሳትናገር ሉረድ ብዬ ነው። ካህኑ የሰይጣኑን ልጅ ብለው የሰይጣኑ ልጅ ታቦት ተቀርጾለት እኮ ነው ተሚ እኮ እኔ ማን ነኝ? እኔ ኦርቶዶክስን ወክላለሁ እንዴ ነው? እኔ ተወክላለሁ ብቻ ግን አንተ ቀጥሎ ደግሞ የሰይጣኑ ተሚ ያልገባህ ነገር አለ ኤርሚ። የመጀመሪያው ጉዳይ እኔ የመወያየቱ አቅሙ ሳይኖረኝ ቀርቶ አይደለም፣ ግን በርታ ተመስገን አንተ ለኔ ተወያይልኝና ተከራከርልኝ ብላ የሾመችኝም የመረቀችኝም ቤተክርስቲያን የለችም። የመጀመሪያው ጉዳይ። ሁለተኛ ደግሞ ሁሉንም ነገር እንደ አውድ ለማውራት ራሱ እኔ ፍላጎቱ ቢኖረኝ ነገርኩ የምወያይበት። አሁን ግን ሌሊት ነው እኔ ጋር የፈለገ ሌሊት ቢሆን የፈለገ ሌሊት ቢሆን ቤተክርስቲያን ዛሬ አልችልም እባክህ። ቆይ እኔ ችግር የለም መሄድ ትችላለህ ታሚ ችግር የለም። ግን ቤተክርስቲያን ሰይጣንንና የሰይጣንን ልጅ እንደምታመልክ ይኸው ካህኑ ናቸው የሚናገሩት። ገድሉ ይኸው ይነበባል። ህዳር 29 ቀን የሰይጣኑ ታቦት ይኸው የሰይጣኑ ታቦት ማለት ሰው አለ ጽድቅ ተብሎ ዓለማዊ ስሙ መጥቆራ ተብሎ የአየር ላይ ጋኔን ነው አባቱ ተረጎ ይባላል። ኦፊሻሊ ይሄው የሰይጣኑ ልጅ እያሉ የሚሉትን ስማው ከፈለክ ማለት ነው። አለማውራት ይችላል፣ አላስገደደህም እኮ። እሱን እኮ ከሰማሁኝ ኤርሚ ሌላ ነገር ውስጥ ነው የምገባው። እኔ አሁን ቅድም ላይ ብዙ አሉ አንተ ማትቀበላቸው ቪዲዮዎች፣ እነሱ ማሳየት ይችል ነበረ። እኔ አየሁ ልክ ነህ። አንዳንድ ጊዜ የምትጽፉ ሰዎች
ገና ሳታሳየኝ ቪዲዮ የገባሁት ኤርሚያስ እንዳጋጣሚ ሰላም ልለው ነው የገባሁት። አይ ታች ላይ የምትናገሩ እህት ወንድሞች ኤርሚያስን ሰላም ልለው ነው የገባሁት። ሰላም ብዬ ነው የወጣሁት። በቃ መግባት ስላለብኝ ነው የገባሁት። ኤርሚያስ ጋር መውጣት ስላለብኝ ነው የምወጣው። ኤርሚዬ በቃ እሺ በለኝ። በቃ ሂድ፣ ችግር የለም። እሺ ወንድም ቴንክ ዩ ታሚ። ኦኬ ከዚህ የበለጠ አናስገድደውም። እሺ ግን እኛ እንቀጥል። ቤተክርስቲያኒቱ ምን እንደምታመልክ ካህኑ ሲናገሩ ስሙ። የማይቻላቸውን ተሸክሞ መጣ። አባታችን ሰው አለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ አጃኢብ ነው ይላል የድሬዳዋ ሰው። ወገኖቼ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። ከዚህ በኋላ አባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ስርዓት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። እንዲሁም ጽንሰታቸው ከጌታ ጽንሰት ጋር መጋቢት 29 ይከበራል ይላል። ጻድቁ እስከ 7 ትውልድ ያስምራሉ ብሎም ይናገራል። ከዛ በገዳሙ ደግሞ የጻድቁ ዋሻ መቃብር ጸበል የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው የገዳሙ አቅጣጫ ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር ይላል። ከአልባሳ በኮምቦልቻ 5 ኪሎ ሜትር ገዳሙን እናቋቁም እንርዳ ይላል። የኢትዮጵያ ንግድ ባንክ አለ። ይኸው ለተጨማሪ አቶ የኋላሸት 0983039093 አቶ ሰለሞን 0915 563836 ማለት ነው። ይሄ እዛው ቦታው ድረስ የላኩት ሰው ፎቶ አንስቶ ይዞት የመጣው ጀግናው ወንድሜ ነው። ልብ በሉ። ስለዚህ የፀዋለ ጽድቅን ገድል ሲነበብ የሰማ ጌታ ምን ይለዋል ነው ያለን? ከንፈሩ ሁሉ ይሳማል። በጌታችን በኢየሱስ ክርስቶስ ከንፈሩ ይሳማል። ማንም ኦርቶዶክሳዊ የፀዋለ ጽድቅን ገዳም ማነው ገድል ከሰማ ከንፈሩ ይሳማል። በማ በኢየሱስ ክርስቶስ ነው ከንፈሩ ይሳማ። ሴት ወንድ የለም፣ በሙሉ ከንፈር ትሞጨሞጫለህ። ኦኬ this is ኦርቶዶክስ ይላል ኤርሚያስ ነው ያላችሁት። መቀጠል እንችላለን ወንድምነት። እዚህ ላይ በደንብ መሄድ አለብን። ኑ ግቡና ኦርቶዶክሳውያን እስኪ ያወሩ። እጅ ከፍንጅ ተይዛችኋል። ሌባ በተያዘ ጊዜ እንዲያፍር ሰይጣንን እያመለካችሁ ታቦተ ሕግ ቀርጻችሁለት ታጥኑለታላችሁ፣ ትዘምሩለታላችሁ። ዳር 29 ቀን ወንድምነት ቀጥል። ዋናው አሁን አቡነ እሺ ኤርሚዬ፣ በነገራችን ላይ ግን እንዲሁ በጽሁፍ ደረጃና በታቦት ባያመጡት እንኳን የዚህ ዓለም ገዢ የሆነበት መንግስት ውስጥ ነው ያሉት በጨለማ እስከሆኑ ድረስ ማለት ነውና በይፋ ታቦት ቀርጸው ቢያመልኩት አይገርምም አይደል? ምክንያቱም ሰው በጨለማ ውስጥ ካለ በስርዓት ውስጥ ካለ የዚሁ ኪንግደም አባል ስለሆነ ማለት ነው። ሰው በጨለማ ውስጥ እስከሆነ ድረስ በሞት ውስጥ እስከሆነ ድረስ የሚቆጣጠረው የሚገዛው ይሄው የዚህ ዓለም ገዢ ሆነው ነው ማለት ነው። የነሱ ግን የሚገርመው ምንድነው? አባት ብለው በይፋ ተቀብለውታል። ታቦት ቀርጸው ጊዜ ሰይመው ያነግሱታል። ይሄ ነው ለየት የሚያደርገው።
ይሄ ነው ለየት የሚያደርገው። ምክንያቱም የተቀበሉት ይሄን መንፈስ ስለሆነ ነው የሚስማሙት። በጣም ነው ለመስማት እንኳን ይሰቀጣል አይደል? ክርስቲያኖች ሲሰሙ ያስደነግጣል። ለመስማት ይቀፋል እንደዚህ አይነት ነገር አይደል? እነሱ ግን ያኑ መንፈስ የተቀበሉ ስለሆነ በዛው መንፈስ ስለሆነ ያሉት መጥቶ ሲቃወም አሰማውም ይሄን ነገር ትክክል አይደለም ማለት ኤርሜ ድምጽ አለሽ እና ምንድነው የሚሉህ መጥተው ገብተው ለእግዚአብሔር ምን ይሳነዋል ይላል። ኦፍ ኮርስ አው ለእግዚአብሔር ምንም አይሳነውም፣ ግን ደግሞ እግዚአብሔር ደግሞ የመርህ አምላክ ነው አይደል? የመርህ አምላክ ነው። እግዚአብሔር ምንም አይሳነውም ብሎ ከመርህ ውጪ ይሰራል ማለት አይደለም። ለምሳሌ አንድ ሙስሊም በኢየሱስ ሳያምን እኮ ሊያድነው ይችላል እኮ እግዚአብሔር ከእግዚአብሔር ችሎታ አንፃር ከሆነ፣ ግን ደግሞ የእግዚአብሔር መርህ ተጣሰ ማለት ነው አይደለ? ሰው በክርስቶስ ካላመነ በስተቀር የእግዚአብሔር መንግስት አያይም ተብሏል አይደል? ህይወት የለውም ተብሏል። ታዲያ እግዚአብሔር ስለማይችል ነው እንዴ ያ ሙስሊም ሰውዬ ሲኦል የሚገባው? አይደለም እኮ እግዚአብሔር የመርህም አምላክ ስለሆነ ነው። መጣችሁ አንዴ ለእግዚአብሔር ምን ይሳነዋል ትላላችሁ በጣም ብዙ ጊዜ ለእግዚአብሔር ምን ይሳነዋል? ለእግዚአብሔር ትክክል ነው የሚሳነው አንዳች ነገር የለም። ግን ደግሞ እንዳልኩት ነው ደጋግሜ እየተናገርኩ ስለሆነ ማለት ነው። እነሱ ግን ተስማምቷቸዋል። ይሄ ተቀብለውታል። አብሮ ስለሚኖሩ ነው። ለዛ ነው ለዚህ ህዝብ እኮ ወንጌል የሚያስፈልገው። የተነበበውን ሁሉ እልል ብሎ የሚቀበል ህዝብ ስለሆነ፣ በጨለማ በእስራት ውስጥ ያለ ህዝብ ስለሆነ አይደለም። በአዲስ ኪዳንና በብሉይ ኪዳን መጽሐፍት ማስረጃ ሊሰጡን አይደለም። እንደው በቤተ ክርስቲያን ታሪክ በሚሉት እንኳን እንደዚህ አይነት ጉድ ተሰምቶ አይታወቅም ከኢትዮጵያ ኦርቶዶክስ ውጪ። እንደዚህ ጉድ ፈልጋችሁ ልታገኙ የምትችሉት የኢትዮጵያ ኦርቶዶክስ ውስጥ ብቻ ነው። በቤተ ክርስቲያን ታሪክ እንኳን እንደዚህ አይነት ነገር ተሰምቶ ያውቃል ወይ? እስኪ ስጡን ማስረጃ ብትሏቸው እንኳን ሊያመጡ አይችሉም። ይሄ ደግሞ ጸሐፊዎቹም ቄሶቹም ጳጳሶቹም በዚህ ስርዓት ውስጥ ስለሆኑ ማለት ነው። ስለሆኑ ምእመኑ የተሰጠውን ነው እንደው ባለፈው ተናግረዋል። መምህሩ ተናግረዋል። ምን ብለው ነው የተናገሩት? እኛም ስላላስተማር ነው ህዝቡ ምንም ማያውቅም ብለው ተናግረዋል። ህዝቡ ችግር የለበትም እልል ከማለት ወደ ኋላ አይልም። ምንም በለው እልል ብሎ ነው የሚሄደው። ለምን አልተማረም? ደግሞ መማር ብቻ አይደለም የሚያስፈልገው፣ ህይወት ያስፈልጋል። ሰው ስለተማረ ብቻ ያውቃል ማለት አይደለም። ህይወት ኢየሱስ ያስፈልጋል። ህይወት መቀየር መቻል አለበት። ያኔ ነው አይንህ የሚበራው። ይሄ የልብ አይን ይበራል። የእግዚአብሔርን ቃል ማስተዋል ትችላላችሁ። ይችላሉ መግባት ትችላላችሁ። ቁጥር ጻፉልን አሉ። ገስቱ ላይ ካሉ አስገቧቸው። እሺ ኦርቶዶክሳውያን ናችሁ ብዬ አስባለሁ። እሺ አንድ ቦታ ስለሆነ ያለው አሁን ገብታችሁ ክርስቲያን ምናምን ብትሉ ደስ አይልም። እሺ ክርስቲያን ከሆናችሁ አትግቡ። በጣም ያው በተደጋጋሚ እየተናገረ ስለሆነ ክርስቲያን ከሆናችሁ አትግቡ። ኦርቶዶክሳውያን መላክ ትችላላችሁ። እናንተን እንቀበላችኋለን። እሺ ኤፍሬም ሰላም ነው። እንኳን ደህና መጣክ። ቆየ ድምጽ አይሰማም። ድምጽን ከፍ ማድረግ ትችላለህ? ኦኬ ይሰማል አሁን። አጋጣሚ ምሽት ስለሆነ እኛ ጋር። እሺ ለምንድን ነው በአዲስ አካውንት የመጣው? ለምን አካውንት ቀየርክ? አካውንት አልቀየርኩም። እሺ በኢትዮጵያ ኦርቶዶክስ ሰይጣን ታቦት ተቀርጾለት አባት ተብሎ ይመለካል። ምን ትላለህ? ማስረጃ የለም። አልነበርክም እስካሁን ድረስ? አሁን የገባኸው? አይ ከቀደም ደግሞ ሰማ ነበር። ታዲያ ስትሰማ ከነበረ ሲያወሩ አልሰማሃቸውም? አባትክ
አሁን ለምሳሌ ምንድነው አሁን ሰይጣን ያልክበት ምክንያት ምንድነው? እዛ አሁን ሲያነቡት ከነበረ መካከል ማለት ሰይጣን ያልኩበት ምክንያትማ ሰይጣን ስለሆነ ግልጽ አድርግልኝና ከዛ ነው እኮ ሰይጣን ስለሆነ ነው ሰይጣን ያልኩትማ ሰውዬው እንደዛ ኖ በዋናው ስምህ ነው ኤፍሬም በዋናው ሳሊ ኤፍሬም በዋናው አካውንት ነው። ለምን ህዝቡን ይዘው አትመጣም? እታች ወረድ። በዋናው አካውንት ነው። ቅድም በእታቸው ነው በምታይበት በዋናው አካውንት ሰላም ለኪ መምህር ሰላም ለኪ በዋናው አካውንት ነው። በዋናው አካውንት ነው። ቴንክ ዩ እህትዬ። ወንድም ነው ያቃጠል። ቴንክ ዩ። እሺ አስባችሁታል? ግን እዚህ ጋር ቀለም ጎደለ፣ ቀይ ቀለም ጎደለ፣ ቢጫ ቀለም ጎደለ ምናምን ብሎ ራሱ ስሎ ልክ ሲጨርሰው ይፈራዋል ስዕሉ። በጣም እኮ ነው የሚገርመው። አጋንንት እንዴት እንደሚጫወትባቸው አያችሁ። ራሱን የሳለው እዚህ ጋር ቀሚሱ ሰፋ፣ ቀሚሱ ጠበበ፣ እዚህ ጋር ሆዱ ጋር ቦርጭ ኖረው ያስተካክለዋል በቀለም። ከዛ ጨረሰው። አይኑ ትንንሽ ሆነ ምናምን ከሰራው በኋላ ልክ ሰርቶ እንደጨረሰው እጁን ታጥቦ ልብሱን ሲቀይር ይፈራዋል። ከዛ ይሰግድለታል። ከሞን ምን አይነት እስራት እንደሆነ ተመልከቱ። ምን አይነት የሞት ስፍራ እንደሆነ ተመልከቱት። አዎ እንዴ መጀመሪያ እኮ ይኸውልህ ቀለም ይበጠብጣል፣ ሲያቦካው ነው የሚውለው። በጣም ትልቅ ሙያ ነው፣ በደንብ የሚከበር ሙያ ነው። ሙያው ማለት ነው እንደ ሙያ ትልቅ አርት ነው አይደል? ሰዓሊነት ትልቅ ሙያ ነው። በጣም የሚገርመው ፓርት ግን ይሄ ነው። ይኸውልህ ተጠቦ የሰራውን ተጨንቆ አይኑን አሳምሮ ምናምን ከጨረሰው በኋላ ከዛ ይደነግጣል። በፊቱ መቆም ይፈራል። ጎንበስ ይላል በፊቱ። ምንም እኮ ሊደረግ አይችልም። ቢበዛ ሜሮን የሚባል ነገር ነው የሚቀባው ከተሳለ በኋላ ማለት ነው። ይፈራዋል። ከዛ በኋላ ያጥንለታል። በፊቱ ቆሞ ይጸልያል። ራሱ ለሰራው ነገር ማለት እኮ ራሱ ላሳመረው ኢየሱስ ከምን አይነት እኮ ስፍራ እንዳስወጣል፣ ከምን አይነት የሞት መንደር እንዳመለጠን በእውነት ነው ብላችሁ ከሞት መንደር ነው ያመለጠን። ጌታ ይባረክ። እና በዛኛው በዋናው አካውንት ግና በቃ በራስ አካውንት ና መወያየት ይችላልክ። ለምን እንዳልመጣ ታውቃለህ? በዛ ከመጣ ኦርቶዶክሳውያኑ ሊመጡ ነው፣ እንዲሰሙት ነው። አሁን ይሄኛው 5 ፎሎወር ነው ያለው። ሰው ነው የሚሰማው እሱ። በዛኛው የሚመጣ ነገር የለም። ራሱ ነው ኤርሚዬ። ግን ስህተት እንኳን ነው እንዳይል ራሱ ነው ገብቼ ቼክ እያደረኩ ነበርና እንደ ራሱ ነው እንደ ሰላም ለኪኛ በድምጽ ነው የምናውቀው። ብዙዎቹን በድምጽ ነው የምናውቃቸው። ስለዚህ በዋና አካውንትና እናስገባለን ለማለት ነው። ብሩኬ ይቀጥል። ቴንክ ዩ። እሺ አንድ ቪዲዮ ላሳይ ኤርሚ ምናልባት። አረ በቃው ትችላለህ። ቤቱን መቆጣጠር ቤቱን እየመራው ትችላለህ። ትችላለህ። እሺ በጣም ዛሬ ካዝናኑኝ ቪዲዮዎች መካከል ነውና ላሳያችሁ እነዚህን ቪዲዮዎች ላሳያችሁ እስኪ። እንግዲህ እሺ ዛሬ እንግዲህ ስላሴ ቤተክርስቲያን ከነበረው ነገር ላሳያችሁ። What is this? He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. ታቦቱ ለማን ነው የወጣው ወንድምነት? ያው ታቦት አልወጣም። ታቦት ሳይሆን እነዚህ ንዋያተ ቅዱሳኖች የወጡት ለዚህ ሰው ነው ማለት ነው።
ናሽስ ቢን ይወጣለት ማለት ነው። ተመልከቱ መጀመሪያ ሊሰጠው ነበር አይታችሁት ከሆነ አንዴ ሊሰጠው ነበር ሊያሳልመው ሲል ሊቀበለው ነበር እዚህ ከዛ ያው ወደ ውስጥ ገባ ከዛ እኮ ወንዱ ቢዮንሴ እኮ ሆነ ማለት ነው አይደል? አዎ ኤርሚ የዚህኛው ደግሞ ትንሽ በጣም ያዝናናል። ላሳያችሁ ቆይ መቃብር እንዳለ ታውቃለህ ቤተክርስቲያን ውስጥ ማለት ነው። ቆይ ላሳይህ ለአንተ ልላክልህ በደንብ እንድታሳየው አንዴ ልላክልህ ለአንተ ኦኬ ላከው በነገራችን ላይ ብሩኬ ይሄ ልጅ እዚህ ሳውዝ አፍሪካ እና ቦትስዋና ኦር ስዊዘርላንድ በመጣ ጊዜ ማለት ነው በሳውዝ አፍሪካ አንድ ካልቸር አለ። ለምሳሌ የነሱ አሴሰሮች አሉ አይደል? እና ኦፊሻሊ ላይሰንስ ናቸው። ለምሳሌ የጥንቆላ ስራ የሚሰሩት ሶንግማ መባል ይታወቃል። ዊች ክራፍት ማለት ነው። ወይም ደግሞ በዊች ዶክተር እናንተ ብለው የሚጠራለህና ሜቢ አይተህ ከሆነ የሆነ ቦታ ቁጭ ብሎ ድንጋይ ሰብስበው ምናምን ነገር ስለሱ ፊቸር ምናምን ነገር ሲናገሩ አይተሃል? ዝማቤም ደግሞታል። አዎ እዚህ በቃ ሊትራሊ እንትን ነው የሚታወቅ በመንግስት ደረጃ ምናምን ነገር የሚታወቅ የጨለማ እንደውም ቆይ የሆነ ፎቶ የለኝም መሰለኝ ነገ አሳያለሁ። ፎቶ አንስቻለሁ። የሚያደርጉት እንትን ነው ከዚህ ከጨለማ ዓለም ጋር ምናምን ነገር የጥንቆላ አይነት እንትን ነው የሚሄዱትና እሱ ሄዶ እዛ ምናምን ነገር ሲገኝ እንትን ብለዋል። ኢንዙሩ ብቻ አይደለም ዙሩማ በጣም አለ። ከዙሩ ይልቅ እንደውም ስዊዘርላንድ በጣም እንደ ቦትስዋና ገብቶ እዛ እንትኖች ውስጥ ዊች ዶክተሮች ጋር ምናምን ማለት ነው ኃይል ሲቀባበል ነበር። ገባ ብቻ ብዙ ከዚህ ከጨለማው ነገር ጋር በተገናኘ ጉዳይ ቁጭ ብሎ ኃይል ኢምፓርት ሲደረግ ነበር። በደንብ አይተህ ከሆነና ይሄን ያደረገን ሰው ነው። ለምሳሌ ታቦት ነው ምናምን መስቀል እያወጡ ምናምን ነገር የሚያሰልሙት አይተሃል? ያ እንዴ ይሄኛውማ ይሄው ምን እንዳደረገ እዚህ ጋር ላሳይህ በደንብ መጀመሪያ ይሄን ይሄው Yes, thank you. Yes, ma'am. ሙስሊም እኮ ነው ታውቃለህ አይደል? ሰውየው እኮ ሙስሊም እኮ ነው። አረ ወንድምነት ያለው ውስጥ ነው መቅደሱ ውስጥ ቤተ ክርስቲያኒቱ ውስጥ ብሩክ እንዴ ድጋሜ ላሳያት። ኧረ በእናትህ ድገመው እሱን ፓርት። እሺ ስቴዲየም የገባ ነው የመሰለው። የምንበትማ ኃይለ ሥላሴ ይሉታል። መጋው እንትኖቹ የሚቀመጡበት ማለት ነው። Oh wait, well, no, let's see. Don't be funny name. What is the tomb? Yeah, you can come in here. Yes, that's His Majesty, the Emperor. The Emperor? Yes, he's right here. The first Emperor? The last Emperor of Ethiopia. Oh my God! Rest in peace, sweet Emperor. Okay, Ethiopia. Where should I go? Oh, we gotta go. Okay, all right, let's go.
Let's go then. Let's go. If we gotta go, we gotta go. ለምንድን ነው የኖረው ታውቃለህ ምክንያቱም ብሩኬ? አይ አላቅም። እንግዲህ አሁን እኮ የትኛው ስላሴ ነው ብለን መጠየቅ የኃይለ ስላሴ ሬሳ ነው አይደል? ስላሴ ስላለ አንተ ደግሞ የስላሴ ነው የኃይለ ስላሴ ብለን መጠየቅ አለብን ከዚህ በኋላ። ከባድ ማለት የትኛው የቤተ ክርስቲያን መዋቅር ነው? ከየትኛው ጀምሮ የመጣው የቤተ ክርስቲያን መዋቅር ነው የአንድን የሀገር መሪ ሬሳ ቤተ መቅደስ ውስጥ አድርጋ ህዝቦቿን አስገብታ የምትቀድስ የምታስቀድስ? ይሄ በጣም አይሮኖ እንዴት እንደቀላል የሚታይ ነገር አይደለም። ካልሆነ ሙታን ጠሪ መንፈስ ነው ማለት ነው ጠቅላላ። እኔ በስርዓት ማቀው የአየው ሞሚናት የምትባለው ያርሷ መንፈስ ማለት ነው። ያርሷ እመቤት ምናምን ነገር ተብላ የምትባለው የአየው ሞሚናት ዘመድ የሆነ ሰው አጽሙ በቤተክርስቲያን ውስጥ አለ። እኔ ማቀው ማንም ይሄንን እፊቴ መጥቶ ዲና ያደርገው ቻሉት። እንግዲህ አንቺ አፄ ኃይለ ሥላሴ ገርምሻል የጠንቋይ አጽም ሁሉ ጭምር ማለት ነው። እስቲ ውሸት ነው ብሎ የሚል ሰው ይምጣ። እንደዚህ ነው፣ በመረጃ ነው የምናወራው። አሁን ይታያችሁ እንግዲህ የኃይለ ሥላሴ አጽም አይ ቲንክ ተቆፍሮ የወጣው በመለስ ጊዜ ይመስለኛል ከቤተ መንግስቱ ውስጥ ማለት ነው። ባይዘይ ደርግ አፍነው ገደላቸው ተባለው በቤተ መንግስቱ ውስጥ ነው እና ተቆፍሮ የወጣው በጠቅላይ ሚኒስትር መለስ በነበረ ጊዜ ነው። የጃንሆይ ማለት ነው። እና አይ ቲንክ የለቅሶ ስርዓት ሁሉ ተካውኗል እኮ አይደል? የዛን ጊዜ ታስታውሳላችሁ? ብሩኬ ታስታውሳለህ? ድምጽ ሩቅ ነው። አይ አላስታውስም። ኤርቢ አላስታውስም። ኦኬ መርጌታ ታስታውሳለህ? መርጌታ በየቤተ ክርስቲያኑ ስርዓተ ፍታት ተደርጎ በመላው የአዲስ አበባ አብያተ ክርስቲያናት ስርዓተ ፍታት እንዲደረግ ታዞ ስርዓተ ፍታት ተከናውነዋል እና ጃማይካውያን ደግሞ ብር ከፍለዋል። ከዛ እንደገና ለቅዱስ ሲኖዶስም ጠይቀው ነበረ ጃማይካውያን ቤተክርስቲያን እንዲታነጽላቸው በስማቸው ቤተክርስቲያን እንዲሰራ ወደ 7 ሚሊዮን ብር እንትን አድርገው ነበረ አስይዘው ነበረ። ግን ሲኖዶሱ መፍቀድ አለበት ተብሎ እንትን ስላለ ሲኖዶሱ አንፈቅድም አለ። ታሪካቸው አልደረቀም። ጠባሳው የአንዳንድ ሰዎች ህይወት ጠባሳ አልደረቀም። ለአንዳንድ ሰዎች መልካም አባት ናቸው፣ ለሌሎች ደግሞ ክፉ አባት ክፉ ንጉስ ተብለው ሊጠቀሱ ስለሚችሉ ምናልባት ክፉ ሆነው የጎዷቸው ሰዎች ዛሬ በህይወት ሊኖሩ ይችላሉ። በሳቸው ጊዜ በብዙ እንትን የነበሩ የተጠቀሙም ሰዎች ይኖራሉ። ይሄ ያለ ባህሪ ስለሆነ ይሄ መሆን የለበትም ተብሎ አቡነ ጳውሎስ ከለከሉ። ነገር ግን ወዲያውን ነው የጠፋ። መልክዓ ሥላሴ ግን ወጥቶ ነበረ። መልክዓ አፄ ኃይለ ሥላሴ ተደርሶላቸዋል። ልክ የአቡነ ማናቸው አቡነ ጴጥሮስ ያጼ ሚኒሊክም እኮ ተደርሶላቸዋል። መልክዓ ሚኒሊክ አላቸው እንደ ታምረ ማርያም እንዳለ የእሳቸውን አይደለም እንደያዘው። ታምረ ማርያም ባለ 400 አለ አይደል እንዳለ ይሄው እጄ ላይ አለ። እሱ ግን በፒዲኤፍ አለኝ የአጼ ሚኒሊክ መልክ ማለት ነው። ቆይ ልፈልገው። ቀጥል እስከዛ መልክ እና እንደሱ አይነት የተለመደ ነገር ነው። እንደገና ነገስታትን የሚቀበሩት በቤተ ክርስቲያን ነው፣ በውጭ አይቀበሩም። የነገስታት የመቃብር ስፍራ አለ። ሥላሴ አሁን ሥላሴ የትም ቦታ ላይ ቢል ሰው በመሪነት ስፍራ የነበረ ሰው ሥላሴ ቤተ ክርስቲያን ነው የሚቀበረው።
አለ የክብር የሆነ የቀብር ቦታዎች አሉ። በጣም ታዋቂ እና መቅደስ ውስጥ ነው የሚቀበሩ። አንድ አባ ፍቅረ የሚባሉ ነበር ጎንደር 78 ዓመተ ምህረት ላይ ጎንደር አደባባይ ኢየሱስ እና እሳቸው ሲያርፉ ከዛ ጸበል ፈለቀ። መቅደስ ውስጥ ጸበል ፈልቋል እና ስጡን እያለ ህዝቡ አስቸገረን። መቃብራቸው ላይ ጸበል ፈልቋል። እሳቸው ጻድቅ ናቸው ተብሎ በጣም ይሰብካሉ። ኃይለኛ ሰባኪ ናቸው። የእናቴ ልጅ የሚባለው እዚህ አዲስ አበባ እንዳሉ ልክ እንደሳቸው ናቸው እሳቸውምና በኋላ ምን እናድርግ ተብሎ በሰበካ ጉባኤ አንድ 4-5 በርሚል አዘጋጁና ከኋላ በኩል ሌሊት እየሞላችሁ ጧጧ ሲመጣ እንዲሁ በአንድ ሊትር ብቻ አንድ ሊትር ብቻ ስጡ ተብሎ እንሰጥ ነበር። 78 ዓመተ ምህረት ላይ እየሰጠን እንሰጥ ነበር። በጣም እስከዚህ እና መቃብር ላይ የሚቀበሩ ብዙ ታዋቂ የሚባሉ ሰዎች ሁሉ ስላሉ ከዚህ የተነሳ እንትን ብለዋልና ምንድነው አሁንም አፄ ኃይለ ሥላሴ ታቦትን ሊቀረጽላቸው ጃማይካውያን ይህንኑ ሊሸፍኑ ቤተክርስቲያን ደግሞ ሊታነጽ ሊሰሩላቸው አስበው ነበረ። በዚህ ምክንያት አልተቻለም። ያን ጊዜ ነበረ የአቡነ ጴጥሮስ እሳቸው እንደ ጻድቅ እንዲቆጠሩ የተደረገው። ከዛ በስማቸው ታቦት ተቀረጸ። በቅርቡ ማለት ነው። እኛ በህይወት እያለን አሁን በቅርቡ ማለት ነው። እዚሁ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይኸው አለ ደብረ ጉራቻ የአቡነ ጴጥሮስ ቤተክርስቲያን ተሰርቶላቸው ጽላት አላቸው። መልካ አለ፣ ድርሳን አለ፣ ገድል አላቸው። ይሄ ሁሉ ተሰርቷል እና የአፄ ኃይለ ሥላሴም እንደዚህ አይነት ጣፈንታ ትሊላቸው ነበረ ማለት ነውና ይሄ ነው። ስለዚህ ወደ ርዕሱም ጎራ እያልን እንየው። እኔ ግን ጥያቄ አለኝ መሪ ቆይ እሺ መሪ ወንድምነት አገኘው መልካ መዝሙረ ሚኒሊክ ኦኬ ካሜራ ይሄን መጽሐፍ አታውቁትም? መዝሙረ ሚኒሊክ ይሄው Now after this we look, okay? Yeah. ሚኒሊክ ሞተ ዚአነ ይላል። ያው መርጌታ እያየው ነው። ኦኬ ስንገባ ወደ መሀል መሪ ይታያል። ይሰማል ድምጽ እስኪ አሁን ወጣ አድርገው ያው ለመላእክት እስኪ በል ያው አሁን ላይ ኖ ሰላም ለመላእክት ከመጽጌ ሮማን ቀይህ አዎ ለመላእክት ከመጽጌ ሮማን ቀይህ ቀይ እንደ ጽጌ ሮማን ቀይ የሆኑ መላእክቶች ሰላም እላለሁ። ዘይቀድም ጥቀ እምነ ፀሐይ ወወር ከፀሐይና ከጨረቃ ይልቅ እጅግ ደስ የሚያሰኝ ዘይቀድም ያማረ የሆነ ማለት ነው። ንጉሠ ነገሥት ምኒልክ ኮከበ ጽባህ ብሩህ የነገስታት ንጉሥ የሆነ ምኒልክ ኮከበ ጽባህ ብሩህ የንጋት ኮከብ ብሩህ የሆነ የንጋት ኮከብ ንጉሠ ነገሥት ምኒልክ የንጋት ኮከብ
የቆለ ክርስቶስ የተሰጠውን ነው እኮ በጣም የሚገርም ነገር በጣም ሶበ ተንሳይከ አንተ ምስለ ሰራዊትከ ብዙ ሶበ ተንሳይከ አንተ ከሰራዊቶቹ ጋር በተነሳህ ጊዜ ጄኔራል ጠፋ ወደምሰሰ አይ የሚገርም ነገር ነው። አንተ ከሰራዊትህ ጋር በተነሳህ ጊዜ ጄኔራሉ ከንቱር ጋር ጠፋ፣ ተደመሰሰ። ከዛ ምን አለ? አረ እስኪ መጀመሪያ ያገኘው የሆነ ሞት ከሚል ያየ ምኒልክ ሞተ ከሞተ ዚአነ ምኒልክ ሞተ ከሞተ ዚአነ ወይት ምኒልክ ሞትህ ሞታችን ነው። ለእመት መውት አንተ ስትሞት እስመን መውት ኩልነ አንተ ስትሞት እኛም ሁላችን እንሞታለን። ምክንያቱ እስመ ምኒልክ ሞትከ ሞተ ዚአነ ሞትህ ሞታችን ስለሆነ። እንዴ ምንድነው መዝሙረ ምኒልክ ግን ዶክተር? እንዴ የሚገርም ነው። እንደ መልክ ነው። አዎ መልክ ነው እንዴ መልክ ውስጡ አለው። ይሄው እዚህ ጋር ለመላእክቲከ ለአጽናፊካ አለ፣ ለከናፍሪካ አለ፣ ለአፉ ካለ በሙሉ ማለት ነው። በሙሉ መልክ ማለት ነው። መልክ ነው። ሰላም ለአጽናኒካ አለ። በጣም ያሳዝናል እኮ በእውነት ትልቅ በሙሉ መልክ ነው። መልክ ነው። መልክ ነው። እና ምንድን ነው አጽማቸው በቤተክርስቲያን መቀመጥ ብቻ ሳይሆን ታቦተ ሕግ ሁሉ ነው የተቀረጸላቸው እኮ ብዙዎቹ። ከክርስቲያን ነው እንጂ አይታነጽም የተባለ ታቦትማ ተቀርጾላቸው በደንብ ወዳጆቻቸው ሁሉ ያስቀድሱላቸዋል፣ ያስቆርቡላቸዋል። ልክ ነው። ልክ ነው። ልክ ነው። ኦኬ ወንድምነት አንድ ነገር ስንክሳር ላይ እየፈለኩኝ ነው። በ24 መስከረም 24 ወይ መስከረም 25 የሚውል የኢትዮጵያ ንጉስ አለ። እሱን ላሳያችሁ ፈልጌ ነው። አንድ የኢትዮጵያ ንጉስ በ24 ወይ መስከረም 25 የሚከበረው ማለት ነው። ኢትዮጵያዊ ነው። ስለዚህ ልጅ ጀመርከውን ትቀጥላለህ፣ ታሳየናለህ። እንትኑን አንዴ ሙሉውን ማለት ነው ሳይቆራረጥ ልላክልህ። የ5 ደቂቃ ቪዲዮ ዋትስአፕ ላይ ልላክልህ። የማን የዚህ ልጅ? አዎ ምንም ሳይቆራረጥ ወጥ ሆኖ ማለት ነው ዩቲዩብ ላይ ላከው። ዋትስአፕ ላይ ልጁ እኮ ሙስሊም ነው፣ ኮንቨርት አድርጓል ወደ እስልምና እኮ ብሎ የሚል ነገር መረጃ አለ። ብዙ ነገር ነው ሲወራ የነበረው ስለሱና ትክክለኛ ነው። ወደ እስልምና ኮንቨርት አድርጓል ተብሎ የተባለ ኤርሚ ከሚውት ፍታኝና ላዳምጥ። ማን ነው ሚውት ያደረገ? ማድረግ ያለበት ሰው አድርጎኛለሽ። እኔ ነኝ ያደረኩት። ኦኬ ያ በቃ ገስት ላይ ስለገባሽ ጠብቀን። እሺ ኮንቨርት አድርጓል ወደ እስልምና ኮንቨርት አድርጓል ይባላል። ኦኬ ዩቲዩብ ላይ What is this? He's blessing you. He's blessing me? Oh, bless you. Oh, he's saying. I think he's blessing me. Yeah, you gotta explain. አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነኪ ንጉሥ ደምግባትሽን ወዷልና መዝሙር 44 ተጠቅሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ናቸው። ለአፄ ምኒልክ ይኸው ታኅሳስ 3 ቀን 2006 ዓመተ ምህረት
እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አጼ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይኸውን ታቦት አለ፣ እዛ በዓታ ላይ ታቦት አለ። የእሳቸው የአጼ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ። ከእሳቸው ጋር አብሮ ድርብ ሆኖ በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ አይ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረት አብ? ምህረት አብ አሰፋ አራላቅ እግዚኦ አራላቅ እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? አዎ በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራው እንደርም ብሩክ አንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ አውሩ ከተላ ካንተ ጋር እኔ ትንሽ ቪዲዮ ሌው 5 ደቂቃ ቪዲዮ ስለሆነ ሌው ብሩክ ያውራው። ከብሩክ ጋር አውሩ። አይ ብሩክ ተከባብረን እናወራ ነውና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን አይውና ቪዲዮን አለውኝ ጥያቄ ካለ መልስልሃል። ኦኬ ከብሩክ ጋር ታረታውሩ። አይ ያው በቃ አልኩህ እኮ እሱም ከኔ ጋር ማወራበት ምክንያት አለው። እኔም አለኝ። ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ አብረን ነው ታዲያ። አዎ ፈታ What is this? What is this? What is this? He's blessing you. He's blessing me? Oh, blessing me. Oh, he's saying. I think he's blessing me. Yeah, you got to explain to me what's going on. This is one of the oldest churches inside Ethiopia. And then what they've done is they've come here to receive you and then also to give you the blessing. ይህ ልጅ አገርን እንደ አገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። እንዳጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና ልቀጥል ነውና እሺ ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ሥላሴ መጣህ ለሚለው ሐሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ ሀገርን ለማስጠራት ያለበትን ሐሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያኑ ሲገባ ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና 2 ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው ማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው፣ ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ።
ተሰምታል። ኦኬ በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው፣ እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር ነው። አሁን በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ ግን ደግሞ ሀገርን እየጎበኘና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። ቆይ የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁት ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ሄርሚ፣ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላውቅም እኮ ስለዚህ ኦኬ፣ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ። ልክ ነህ። በቃ ግን ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ ተብሎ ይጠራል። ስለዚህ ሃይማኖቱን አናቀው። አድመጠኝ፣ የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ። እኔ አሁን ይኸውልህ የጠይቁን ባጭር መልስ እንጂ ቀጥላታ የኦርቶዶክስ እምነት ተከታይ የሆነ ነው አይደል? እንጂ ከዛ ውጪ የሆነ ሰው ቤተክርስቲያን ውስጥ አይገባም አይደል? ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይቁም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየኩ ላይ በልመና መጣ ምናም ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮ የታወቀች ሀገር ናት። ኦኬ 40 ምናምን ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል? ኦኬ የትኛውን ቦታ ላይ አልኩ እና ኢትዮጵያ ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከተሰሚነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው ነው ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ በደንብ ታውቃለህ? ተሜ የክርስቲያን ታናናሾች ሆናችሁ ውጡ ይባላል። አዎ ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ማለት ግን እኔ ኦኬ ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ እኔ ጴንጤው ነው የገባ ሰው። አድምጠኝ፣ እኔ ይሄኛውን ስትሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤው ነው የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። አዎ ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምን ነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው?
እሺ ለምን እንደገባ ጻኡኑ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቲዩብ ማስተላለፍ ያለበትን እንዲያስተላልፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ ኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል ማንችላት ሃይማኖትንና ባህልን ጠብቃ ያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተት እዛ የለም። የሚታይ ኮተት የለም። በቃ ነው ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተት የለም ማለት ነው። ሙሉ ወንጌል መተ የምናሳየው ጌታ እንጂ ያለ የምናሳየው ኮተት የለም። ለዚህ ነው እዛ ማይዳው ማለት ነው። እናንተ ቤት ደግሞ የኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አሉ? ኮተት ኮታንኮት አይደለም ያልኩት፣ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ልጁ የሄደው ፋሲል አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ሆነ አድምጠኝ። እኔ ሳወራ አታወራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አንተን አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተት እዛ ስለሌለ ነው። ኦኬ አንድ ሙስሊምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተት የለም። እንደዚህ በባርንሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታችሁን ለማሳየት ማለት ነው። ታንክ ዩ። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒ ሊንክ ሼር ያድርጉት ወገኖች፣ ታብና ኮፒ ሊንክ ሼር አድርጉ። ቴንክ ዩ ተሜ በመረጃ ላይ ስለሚያወራ በቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያስከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው። ወደ አማርኛ አስተርጉማል ያስቀመጠችው በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን
መንካት ይከብዳል ኤርሚ። ስለዚህ ምን እያለ ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለው ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽሙ ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገርፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸው እና ለዚህ ነው ኮተቱን ይዛ ተገኘች የሚባለው። ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት አልመጣችም፣ ልትመጣም ከቶ አይቻላትም። ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ሚውስ አታረጉኝ፣ መውረድ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። ቴንክ ዩ መርጌታ። በጣም ቁሳቁስ ላይ ነው ያለችው። እሺ ቴንክ ዩ መርጌታ። አንድ ረታሜ ፕሊስ እባክህ። ቴንክ ዩ መርጌታ። አንዴ ቆይ እባክህ መርጌታ። ቴንክ ዩ። አሁን ተመስገን የፈለከውን ደቂቃ ወስደህ ስታወራ በመረጃ ላይ ያስደግፈን የምታወራው ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለከውን ያህል ደቂቃ ወስደህ አውራ፣ በመረጃ ላይ ለህዝብ ተናገር። ቴንክ ዩ። ስጨርስ ቤተክርስቲያንህ ተውከት የምታስበላው የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ። እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን ምክንያት ምንድነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የሚቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት ሄደ ሰው ነው እና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንክ ዩ። አንቺ ታመጩ አንቺ ታሮጩ ይላል። ኦኬ ሶፍት ጴንጤዎች ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ኦኬ ሰማኸው? የፈለከውን ስታወራ ሰማኸው? ጴንጤዎች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል። ሶፍትን ከማስበላት ጋር በተገናኘ ነብይ መስፍን ቤተፋጌ ማለት ነው አንዴ ይህን ነገር አስደርጎ ነበር። ይህን ነገር በማስደረጉ ሁላችንም የተቃወምነው፣ እኔም የተቃወምኩት ቪዲዮ ግቡና ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ ላይ ሂዱና እዩት። ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ የቀጥታ የመርሃ ግብር ስርጭት ወደ 3000 ሰው ላይ የተከታተለበት ላይ
አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬያለሁ። እኔ ብቻ ሳይሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነብይ መስፍን ግን ይሄን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና አንዴ ነው የተደረገው። ከዛ በኋላ አድርጎትም አያውቅም። ነብይ መስፍኔ ማለት ነው አድርጎትም አያውቅም። ኦኬ ልብ በሉ፣ አድርጎትም አያውቅም። አንዴ ነው የተደረገው። ለዛ ለተደረገው ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታው በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ ሾላ ማለት ነው ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መሀከል ላይ አለች ጸበል ግቢ ውስጥ ማለት ነው። እና እዛ ቦታ ላይ አሸዋና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሄድና አምጣለት አሉኝ ካህኑ እኔን። አሸዋ አምጣላት አሉኝ። ሴት ናት፣ በመስቀል እየቀጠቀጧ ክፉ መንፈስ ተገልጦ እዛ ምስም እንደው ተብሎ ሲባል ቄሱ ነው ምስም እንደው ብሎ የሚጠይቀው። እኛ ጋር ምስም እንደው ብለን አንጠይቅም። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ገስጸን እናስወጣለን። እና አሸዋ ነው ብሎ ሲል ሄድና አልጨረስኩም። ተሜ ሜዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ እንዳላሳግነው ቪዲዮ አለ። ሜዩት አድርግ አማኑኤል ሙሉ ወንጌል ቃሌት ብለህ አምጣ፣ በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች። ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋን አመጣሁላት፣ ቅሞ በላው ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማው ነው ሞተናቶች። አሁን እዚህ እንደዚህ ባረግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ይሄም ብቻ አይደለም፣ ቅድም መርጌታ በየጸበል መጠመቂያ ቦታ ላይ የጅባር የተለያየ ነገር ፋንድያ ሁሉ የሚያስወላቸው ብለ ነው። እውነቱን ነው። ኧረ እኔ በኢትዮጵያ ቴሌቪዥን ፕሮግራም ላይ ፖሊስና ህብረተሰብ ላይ የቀረበ ፕሮግራም በኢትዮጵያ ፕሮግራም ላይ በኢትዮጵያ ቴሌቪዥን ላይ የቀረበ ማለት ነው። በአማራ ክልል ፖሊስ ደብረ ብርሃን የኛን ቤተክርስቲያን ነውር ዘርግፈው እኔ በትችት ወንጌል አልሰራም ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየማከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው ከንፈርን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። ለምን ላይ ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ የተጻፈ በዋልድቢት ቅድስት ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። የለም ይሄው ነው ዲያቆን አማኑኤል ይሄ ነው የተናገረው። ትውከቱን የበላበትን አምጡ። ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ የተጻፈው ቀጥታ በቤተክርስቲያኒቱ ሁሉ ጭምር ማለት ነው። እሺ ነይ ግቢ እህታችን፣ ነይ ግቢ። እኔ ጋር ነይ ግቢ። ደህና ነኝ እግዚአብሔር ይመስገን። ሌላ ቪዲዮ አለሽ? በዚህ ስልክ ነው ያለው። አንድ ሰው በውስጥ ያናግረኝና ከዛ በዋትስአፕ ሼር አደርጋለሁ። አለኝ ቪዲዮ። ዋትስአፕ አለሽ አንቺ? የኔ አለሽ? ያንተ የለም። የሆሲ ነበረኝ። ሆሲ ያለች እዚህ ውስጥ ወይ ሆሲ ያለሽ? ሆሲ መሲ አንቺ ግቢ በቃ በሜሴንጀር ምንድነው በኢንቦክስ ሃይ በይና ከዛ ወይ ቁጥርሽን አስቀምጪልኝ ከዛ በዋትስአፕ ልክልሻለሁ። አንቺ እኛ አንቀበልም ትክክል አይደለህም ነው ብለን የተቃቻሉት። ከጴንጤ ጋር ገጥመሃል። ያለ መረጃ አናወራም። ከትውከት እስከ ተቅማጥ
በላይም በታችም ከሚወጣው ጀምሮ ቤተክርስቲያኒቱ የምትሰብከው ይሄው ማንን ነው? የተጻፈ እኮ ነው የምልህ፣ የተጻፈ በላይም በታችም የሚወጣው ወንድምነት ቀጥሉ ብርኪ ቅድም ሳውጣ ነበረ ስንክሳር ላይ የኢትዮጵያ ነገስታትን ብዬ ማለት ነው። እስከ ህዳር ድረስ ብቻ ስንት ንጉሶች እንዳሉ ታውቃለህ? 4 ነገስታት አሉ በኢትዮጵያ ኦርቶዶክስ በየወሩ የሚከበሩ ማለት ነው። ለምሳሌ አጼ ልብነ ድንግል መስከረም 5 ይከበራል። የኢትዮጵያው ንጉስ ዳዊት በ12ኛው መቶ ክፍለ ዘመን የነበረው ጥቅምት 9 ይከበራል። ንጉስ ናአኩቶ ለአብ ህዳር 1 ይከበራል። ንጉስ በእደ ማርያም ደግሞ ህዳር 12 ይከበራል። እስከ ህዳር ድረስ ብቻ እነዚህ 4 የኢትዮጵያ ነገስታቶች ቀን ተሰይሞላቸው በኢትዮጵያ ኦርቶዶክስ ቅዱስ ናቸው ተብለው በረከታቸው ምናምን ይደርብን እያሉ ያከብራሉ። አሁን ይሄ ስንክሳር ላይ የተጻፈ ስንክሳር ላይ ያለ ማለት ነውና ለንጊኖስን ደግሞ ታውቀዋለህ አይደል? ያው ጌታን በጦር የወጋው አዎ ለንጊኖስ ዕብራዊ ተብሎ ይባላል። ህዳር 5 እሱ ደግሞ ቅዱስ ለንጊኖስ ተብሎ ጌታን በጦር የወጋው እሱ ደግሞ ህዳር 5 ይከበራል። አሁን እነዚህ ሁሉ ስንክሳር ላይ ያሉ ናቸው። እሺ ቴንክ ዩ እቴ ጸጋ ይብዛልሽ። ቤዛ ኩሉም እኮ የላሊበላ ነው። ቤዛ ኩሉ ቤዛ ኩሉ የላሊበላ ነው። ታኅሳስ 29 የሚከበረው የላሊበላ በዓል ነው። ያው ላሊበላ ላይ ቴንክ ዩ መሪ ተቀጥላል። መጽሐፉ ድርሳነ መድኃኔዓለም ወገድለ መባጽዮን ላይ ያለ፣ እኔም እጅ ላይ ያለ፣ መርጌታም እጅ ላይ ያለ፣ ብርኬም እጅ ላይ ያለ። ኦኬ ልብ በሉ። የዛሬ ቁርሴን እንዳስተዋችሁኝ ጌታ ምሕረት ያርግላችሁ። ተመስገን እግዚአብሔር ምሕረት ያርግልህ። እሺ ቅዱስ ቁርባን ከተቀበለ በኋላ ሆዱን ታወቀና ወዲያውኑ አስመለሰው። እንደ አባት ነበሩ። መረጃ ከፈለክ ድርሳነ ዑራኤልን ላምጣው እንደ ወገኖቼ ምንም ሩቅ መሄድ የለም። ወንድምነት የሚገርመው ነገር እኮ እኛ ባንቃወማቸው እዚህ ተደርድረውላል። ድርሳነ ዑራኤልን ላውጣው? አይ ታውጣው ለፉ ዝለለው መታየት አለበት። ድርሳነ ዑራኤል ይሄው ከብሩኬ አረ ዛሬ እንዘንለት እንጂ ኖ ሚዩት አድርግ። ቤካ ሚዩት አድርግ። የት ነው የገባችሁት ኦርቶዶክሳውያን? የት ነው የገባችሁት? በረከቱ ይደርባችሁና አስራ ዝም ጭጭ ነው የምትሉት። በሚመጣው ዘመን ጴንጤ ፊት ራሱ እንኳን የመናገር ሞራሉም የላችሁም። ወንድም ነቀጠል ቴንክ ለሌሎችም እድል ስጣቸው። ተባረኩ። ተረፈ መስዋዕት ምን ላይ ነው መጽሐፉ ይኖረኛል። ተረፈ መስዋዕት የበላ ዘንዶም ቆራርጠው በልተውታል። ልክ አሁን ላይ ለምሳሌ ያው ትውከቱን እንደበሉት ማለት ነው። እና ተረፈ መስዋዕት የቀረውን ህብስት ማለት የተረፈውን ማለት ነው። ከካህናቱ የተረፈውን ህብስት ዘንዶ በላው እና ሲመጡ የአጼ ዘርዓ ያዕቆብ መጽሐፍ ላይ ማለት ነው። እሱ ታሪክ ያለው የአጼ ዘርዓ ያዕቆብ መጽሐፍ ላይ ልክ ነው። ምንድነው መጽሐፉ? ተረፈ መስዋዕት ብለህ መርጌታ ዝም ብለህ በካህናቱ በሚናገሩበት አትናገር፣ ለህዝቡ በደንብ ነገር። ቅዱስ ቁርባን ተርፎ ማለት ነው። ተረፈ መስዋዕት ቅዱስ ቁርባኑ የሚያቆርቡት ቅዱስ ቁርባን ተርፎ
ከዛ ምንድነው ዘንዶ በላው አይደል? ያን ቁርባኑ ዘንዶ በላውና ጧት ሲመጡ በልቶታል ዘንዶ። ቅዱስ ቁርባኑ ከዛ አናቱን ቀጥቅጠው ዘንዶውን ገደሉትና እሱን በሉት ማለት ነው። ዘንዶውን በሉት፣ ምክንያቱ ስጋ ወደሙ ስለበላ ተቀድሷል። ምንድነው ብሩክዬ መጽሐፉ ምንድነው? የዘርዓ ያዕቆብ መጽሐፍ ላይ ነው ያልከው? የዘርዓ ያዕቆብ መጽሐፍ በደብረ ብርሃን ሥላሴ ነው የተፈጸመው። ደብረ ብርሃን ሥላሴ ነው የተፈጸመው? አዎ ደብረ ብርሃን ሥላሴ። አያችሁ፣ በመረጃ ነው እንደዚህኛ የምንናገረው። ቅዱስ ቁርባን ብለህ የምትለውን ዘንዶ ይበላልሃል ማለት ነው። እዛ ዘንዶውን የበላ ነው። ቅዱስ ቁርባኑን የበላውን ዘንዶ ካህናቱ በሉት። በልተሃል አንተም ትበላለህ ብለውት ማለት ነው። ታዲያ ኤደን ገነት ላይ ቢኖሩ እነዚህ ካህናት ጥሩ አይመስልም ነበር? ወንድምነት ከመጀመሪያ አዳም በተፈጠረበት ቀን ይህንን ካህናት ያደረጉ ሰዎች አዳም ባይፈጠርና እነሱ ቢፈጠሩ ኖሮ ጥንታዊ ጠላታችንን ቅርጥፍ አድርገውት አይበሉም ነበር። እኛ ቻይና ሀገር እንላለን፣ እዚሁ ቄስ ቻይና ተፈጥሮልሃል። ተመስገን። ተደብቀ እየሰማ ነው አይደል? እሺ እንግዲህ አስገብታችሁ ሞክሩ ወንድምነት። ዝር የሚል ጠፍቷል። እሺ አዎ መላክ ትችላላችሁ። እስኪ ሜላት ነኝ ለምን አትገቢም? ግቢና ከኛ ጋር ያለውንም ነገር መናገር ትችላለሽ። ከዛ አንቺ ጋር ደግሞ ያለውንም መመለስ ትችላለሽ። ነይ ግቢ ሜላት። እሞራበት ራሱ ጊዜ የለኝም። ምክንያቱም በጣም በስድብ የተሞላችሁ። ሲቀጥል ደግሞ ምን አለ የሰውን ሃይማኖት ከመሰደባችሁ በፊት ማስተዋል አለባችሁ። እንኳን ደህና መጣሽ ሜላት። ለስድብ አትሩጡ። መጀመሪያ እንኳን ደህና መጣሽ። የሰውን ምንም መሳደብ የለባችሁም እናንተ። እንትን አዳራሽ ውስጥ እኮ ማለት ነው መዝለን ነው የምታውቁት፣ የሴት ጡት ማሸት ነው የምታውቁት። ደም ከሴት ማፀን ስላልተፈጠራችሁ ወንድን የፈጠራችሁ እናንተን። ከሴት የተፈጠረ ማፀን ስለ ደምና ስለ ፔሪ አያወራም። ደርሶብሽ ነው አሁን የተፈጥሮ ጸጋ ነው። የተፈጥሮ ጸጋ ነው። እሺ እኮ አንቺ የተፈጥሮ ጸጋ ነው። ፈጣሪ ለሁላችንም ይሰጣል። እናንተ ወንድን ብላችሁ እዚህ ላይ ራሱ የተቀመጣችሁ ሴቶች እግዚአብሔር አምላክ የሥራችሁ ይስጣችሁ። እንዴ ይሄ እንዴት ሆነ ብላችሁ የራሳችሁን ቤተ እምነት ነው መጠየቅ መቻል ያለባችሁ። ያላችሁበትን ቦታ ነው መፈተሽ ያለባችሁ። በእርግጥ ያበሳጫል አውቃለሁ። ሰዎች በዛ ውስጥ ነው ያደጉት፣ ያን ነው ተሞልተው ያደጉት ምናምንና ምንም ጥያቄ የለውም እንደሚያበሳጭ። አዎ ይሄ መጽሐፍ ማለት ነው ትክክል። ይሄ መጽሐፍ ማለት ነው የተጻፈ ነው እኮ ከፍተን እያሳየን ያለ ነው። ከፍተን እያሳየን ያለ በሐሰት ተናግረን ቢሆን ትክክል ነው፣ ሊያበሳጭ ይችላል። የተጻፈ ከፍተን እያሳየን ቪዲዮ ከፍተን እያሰማናችሁ እናንተ መሞገት ነው ያለባችሁ። የራሳችሁን ቤተ እምነት እንዴት እንደዚህ ተብሎ ተጻፈ ብላችሁ መጠየቅ ነው ያለባችሁ። ለነ ሚኒሊክ ሲዘመር እንዴ ለምን ማለት መቻል አለባችሁ። ለነ አፄ ዘርዓ ያዕቆብ ሲዘመር ለምን ማለት መቻል አለባችሁ። መጠየቅ ያለባችሁ እናንተ ቤተ ሊያናድዳችሁ አይገባም። እሺ ሊያናድዳችሁ አይገባም። መሪ ይቀጥሉ። ብሩኬ አይ እንዳልከውም የተጻፈ ነገር ነው የተነበበ ነው ልምምድ። እኛውን የተቃወምናቸው እኛውን ቪዲዮ ሰርተን ልክ አይደሉም እንደ እግዚአብሔር ቃል ትክክል አይደሉም ምናምን ብለን ለአደባባይ ያሰጠናቸው እኛ በግልጽ ተቃውመናቸዋል። የተቃውመውን ነገር ኦኬ መልሳችሁ ሁሉ ጊዜ ሶፍት አስበላው ምናምን እንተዚህ በካራቴ ምናምን እንትላላችሁ። በካራቴ መተት ከፈለጋችሁ ሂዱ፣ ምን ችግር አለው ታዲያ? የሆነ ነገር መድረክ ከፋች ሂዱ።
እኛ ግን በመተን እንደ እግዚአብሔር ቃል ትክክል አይደሉም ምናምን ብለን እኛ ቤት ያለውን ነገር እኛ ራሳችን ተቃውመናል። ስለዚህ እናንተ ቤት የተጻፈውን ነገር መታችሁ እስቲ እናንተ ኃይልካ ደግሞ ተመስገን የሚባል ልጅ ሁሉ ጊዜ በቃ እንደው ወይ እውቀት የለው ወይ ምን የለው ወይ በመረጃ ያወራ ምናምን ነገር ዝም ብሎ እንዳሮጊት ሐሜት ብቻ ነው የተያዘውና ብራዘር ስታወራ የምታወራው እንደ እግዚአብሔር ቃል አሊያም ደግሞ እኛ ቤት ካለ ለዚያ ነገር መረጃ አውጥተህ ኦኬ አስነብበን ከዛ ደግሞ እኛ አብረን ካንተ ጋር እንደማንቀውም ታያለና አንዳንድ ጊዜ ለሱም ብዙም ምን ያህል ቦታ ተሰጥቶት ምናምን ነገር ባይወራ ቆሞ እኮ ደግሞ እኮ አያወራም እኮ ወንድምነት ጀምሮት እኮ ይኸው ሶፍት ማበላት ብሎ አለ አይደል? እኔ በዳና እያወያየሁት እያለ መብልና መጠጥማ ከተነሳ እንግዲህ ኦርቶዶክስ ይነሳ ብለን ማንሳት ስንጀምር መቆም አቃተው እኮ። ለምን ይመስላል? ኬት ያመጣዋል? ምንም እኮ የለማ። ምንም ኬትም ማስረጃ ላይ ያመጣ አይችልም። ሲቀጥል ደግሞ የከሸፈ ነገር እኮ ነው። አንተ አንድ ነገር ካከሸፍከው በቃ ከሽፏል እኮ። እኛ ቤት አይደል የከሸፍነው? ለምሳሌ ልክ ያሉት ነገሮች እንደዚህ በምንድነው ሶፍት አበልቶ ማስቲካ አበልቶ ምናምን የሚባለው ነገር ይሄ ፈጽሞ ትክክል አይደለም። እንደ እግዚአብሔር ቃል ሐሰት ነው፣ ልንቀበለው አንችልም ምናምን። እኛ አይደለም አንተ ነው ወጥተህ ሁላችንም እዚህ ወጥተን ነው አይደል እንትን ያለው። በቃ እኛ እንደዚህ ነን። ማንም ሰው ቢሆን ከእግዚአብሔር ከቃሉ ውጪ የሆነ ልምምድ ከሆነ አንቀበል፣ በቃ አንቀበል። አለቅ። እኛን ያከሸፍነው እኛን አደባባይ ላይ አውጥተን አንቀበልም ብለን በእንትን ያለው ኤርሚን በትልቁ አድርጉት ፕሊዝ። እኛ ነን ራይት። ስለዚህ የከሸፈ ነገር እያመጣቸው እንደዚህ እኛ አንቀየም። በነገራችን ላይ ለሰው አይደለም ማናችንም ነው ለሰው አንድር የምንቆመው። እኛ ሰው አልቀጠረንም እዚህ። በቃ እኛ የመንግስቱን አገልግሎት ነው የምናገለግለው፣ ማለት የጸጋ ወንጌል ነው የምናገለግለው። ሶ የሆነ ሳምባዲ መጥቶ ለምሳሌ ከእግዚአብሔር ቃል ውጪ ያፈነገጠ ልክ ያው ነገር ታይቶበት ከሆነ መጥቶ ቢያወራ አንድ ሰው በመረጃ ካሳየን አብረን እንቃወማለን። ብሩክ ቢሆን ኤርሚ ወንድምነት ቢሆን ማንም ቢሆን እዚህ ከሱ ጋር አብሬ አይባልም። በቃ ይሄው መረጃ እንደዚህ ብሩክ አድርጓ ከተባለ አመንተን ብሩክ ልክ አይደለም አንቀበለው እንላለን። በቃ ባጭር አባርኝ ኦኬ። እኛ እንደዚህ ነን። እኛ ክርስቲያኖች ነን። እኛ የክርስቶስ ተከታዮች ነን። አለቀ። እኛ ኦርቶዶክሳውያን አይደለም እና ሁሉ ጊዜ የዛሬ 4 3 5 ዓመት የሆነው ነገር እያመጡ ዛሬ ድረስ የሚደፈልፉት ነገር አለና እሱ ልጅ ሐሜት ብቻ ነው። ሐሜት ብቻ ወንድማችን ላይ ማላው ተናገሩ ነገር እነሱ እኮ ቢወቅሱን እኮ በእኛ በተቃወምነው ነገር ነው። እነሱ ግን ስቲል ነው በሚቀበሉት ቤተክርስቲያናቸው መጽሐፍ ነው። እሺ ያ ሌላ ጊዜ ግን ምንም እንደዚህ ቦታ ሊሰጠው የሚገባ ሰው አይደለም። አም ሶሪ he doesn't deserve you like እንደዚህ አይነት ቦታ ዲዘርቭ አያደርገውም። ቦታ መስጠትና ያለ መስጠት አይደለም ወንድምነት። ቦታ መስጠትና ያለ መስጠት ሳይሆን እኛ ሶፍት ማስበላት የሚባለውን የኛ ታሪክ አይደለም። አንድ ግለሰብ ነው ያደረገው፣ እሱም ነብይ መስፍን ነው። ትክክል አይደለም ብለን እኔ ቪዲዮ ከሰራሁበት መጀመሪያ ገና ይሄን ባየንበት ጊዜ ላይ አንዱ ሰው ነኝ ሄዱና ቪዲዮ ላይ ዩቲዩብ ላይ ኤርሚያስ አበበ ኦፊሻል ብሎ የሚል የኔ ዩቲዩብ አለ ወደ 60 ምናምን ሺህ ሰብስክራይብ ያለው ግቡና እዛ ላይ እዩት አለ። ለነብይ መስፍን ተብሎ የተሰጠ መልስ ማለት እኔ ብቻ አይደለሁም እና ቤካም እዚህ ሶሻል ሚዲያ ላይ የነበሩ በሙሉ ማለት ነው መስዬ ነበር አይታችኋል። እና ተጠቃው የዛኔ ላይቭ ላይ ስትናገርበት ኤርሚዬ በፌስቡክ የዛሬ 6 ወይ 7 ዓመት እኮ አካባቢ ማለት ነው። እና በጣም አምርሬ ተቃወምኩት። ምን ቃወም አቤት ዲያብሎስ ዘሮች እዚህ ተሰበሰባቸው። ሜት አርገው ዲያብሎስና ዲያብሎስ ቴንክ ዩ ምን እኮ እኛን አይገርመንም። እኛ ወንድሜ የሚወጣ አረጋው ሂሳቡን ስጠው ብሏል። ዲያብሎስ መኖሪያ ቤት እንዳለ ታውቃለህ አይደል? ላከው ወር አውርደ ዲያብሎስ እንግዲህ መኖሪያው ይታወቃል። እና ልብ በሉ ምንድነው እኛ ተቃውመናል። ማንም እኮ አልኩ እዚያ ያሉ የወንጌል አማኞች ወንድሞችና እህቶች ማንም ሰው ሶፍት መብላት መጽሐፍ ቅዱሳዊ ነው ብለን አንልም። ነውር ነገር ነው።
የሰው ላብ የሰው አፍንጫ እዚያውን እኔ አደርገዋለሁ ብዬ ብል ቤቱ ይቃጠላል። በሙሉንም ከፍቱት ማይክ አንዳቸውም በይሉንታ አያልፉኝም። አንዳቸውም ብሩክ በለው ቢኒ መቅዲ በላት ሜርሲ መሲ በላት ቤካ መርጌታ በል በሙሉ ነው የሚንጫጩት በሙሉ። እኔ አሁን እንደዛ ባስደረግ አረ ኤርሚ ምናምን ነገር ብሎ አይሉ በሙሉ አልኩ ያነዱታል ቤቱ። ከየት ነው ያመጣው ይሄንን ቆሻሻ ነገር ነው ብሎ የሚሉት? ይሄን ያህል ሞራል አለው ጴንጤ። አየ ለምን የአምላኩን የእግዚአብሔርን ቃል ስለሚያቅ ኤርሚያስ አገልጋይ ነው ተብሎ እንደፈለገ ፋንድያ ጭሱ ፋንድያ እንትን በሉ ሶፍት ከየት ነው ያመጣው ነው የሚባለው? ከየት ነው ያመጣው? አይ እኔ ይሄንን እንደዚህ ብዬልል ስልጣን አልሰጠችኝ ቤተክርስቲያን ምናምን ነገር ብለው አይሉም። የእግዚአብሔር ልጆች ስለሆኑ እንዲህ አይነት ትምህርት እንዲህ አይነት ልምምድ በክርስቶስ ቤተክርስቲያናት ታሪክ ውስጥ እንደሌለ በሚገባ ስለሚያውቁ ቀወመዋል ማለት ነው። ምን አገባሽ አንቺ ሴት አይደልሽ እንዴ አፍሽን ያጂ ሜርሲ ምናምን ነገር ብዬ ለላተ አንተው ራስን አፍን ያስኬት ነው ያመጣው ብላ ትለኛለች። ማን ያስተማረህ ሶፍት ማስበላት ማን ነው? ላድርግ እንኳን ብዬ ብል ማለት አይቻልም ማለት ነው። ጴንጤ አየህ አይ ላቭ ጴንጤ በእውነት እዛስ ቤት ምድር ይከዳል ፊቴ ስትቆም ማለት ነው። በመረጃ የእግዚአብሔርን ሕዝብ መናፍቅ ብላችሁ እየተሳደባችሁ ያሸማቀቅ መስሎ ደሞ መብል ከተባለ የወር ግዳጁ ቀረ። አሁን እኔ ጥያቄ የሚሆንብኝ የልጁ አባት ማን ነው? ምራቅ በድንግልና ጸንሳ በድንግልና ወለደች። ወይት የልጅየው አባት ማን ነው? ምራቅ ነው ወይስ ያቺ ያረገዘችዋ ሴትዮ? ክርስቶስ በስጋ የተገለጠበትን መንገድ ሌላም ሰው ተገልጧል ብላ ያሳየች ነውና ኦቨርኦል መጽሐፉ ቤተክርስቲያኒቱ ለኢየሱስ የምትሰጠውን ቦታ የሚያሳይ ነው። እንግዲህ ከሁሉም በአዲስ ኪዳን የሚገርመን ነገር አይደል አምላክ ሰው መሆኑ ነው። ከዛ በላይ ታምር የሚገርም የለም። ሶ ለኢየሱስ ያላትን ቦታ ነው ቤተክርስቲያኒቱ የሚያሳየው፣ ሌላ ምንም አይደለም። ሌላ እኮ ደግሞ ያየው ተትየው ገድለ መርጌታ ብርኬ ገድለ ዮሐንስ ማነው ጨጌ ነው ማለት ዘጸገሮ ነው ዘጠንገሮ የምትሉት ማነው ስሙን ታጣብኛል። ዘጠንገሮ ብቻ እንደዚህ ዘከርከሮም ባለው ዘጠንገሮ ብቻ ማነው ዮሐንስ ጠገሮ አዎ ከርከሮ ጠገሮ ጸገሮ እንታጣብኛል። በሱ ገድል ላይ ወንድሞች እናቶቼ ጌታ ኢየሱስ ምስክር እናቱ እንዴት ብላ እንደጸነሰችው ታውቃለህ? በመንፈስ ቅዱስ እንደጸነሰችው ታውቃለህ? መርጌታ አይተሃል? አዎ አይቻለሁ። በመንፈስ ቅዱስ ሆኖ የጸነሰችው። አዎ ከባሏ ጋር ሳትገናኝ ማንን? ዮሐንስ ዘጸገሮን። እስኪ የጌታን አሳየኝ እርቢ። እኔም ማየት ፈልጋለሁ። ኤርሚ ተበተኑ እኮ አስቅም እኮ ያስቅም። ወይት ተበተኑ፣ ወደ ቤታችሁ ተበተኑ። ኤርሚ ፀሐይን እና ጨረቃን በእጁ የያዘ ሰውዬ ነው እንደዛ የተወለደው። ገድሉ ላይ እኮ እንደዛ ይላል። ባይዘው እሱ ይሄ ጻድቅ ተብሎ የሚባል ሰው ከተሙሉ ጠይቅ ፈልጌ ነበር። የትኛውን እንኳን ይሰጣለሁ ማለት ስኮር ሳረግ ያገኘሁት ምንድነው ማለት ኖርማሊ ተጽፎ ነው በእኛ በቤተክርስቲያናችን ላይ ወራዋ ምናምን ያልከው ማለት ነው። ምንድነው
ታዲያ ይኸው ድርሳነ ዑራኤል እኮ እያሳየሁ ነው። ተጽፎ ምን ብሎ ነው የተጻፈው? አላየኸውም? አልሰማኸውም እኮ ነው። ቅድም ያልከው ይሄን ነው ቅድም ስትል ነብራው ይቅርታ ነው ያለ። ይቅርታ እኛ የጠየቅነውን አንዴ ያሳየን። በጣም ይቅርታ። ዋይት ተጠየቀኝ። አሁን እንዴ ለመለስ ነው። አንቺ ቁጭ ብላችሁ ደግሞ የምታውቂው አንቺ ራሱ እንደውም ልትናገሪ ትችያለሽ። ከዛ ነገር ነው ሰምቼ ስለማላቅ ለጠየቅኩት። እኔ ጋር እኮ ነው እየመጡ ሁሉም የሚጠይቀው። እኔ ምን ጠይቁኛላችሁ? ገዝታችሁ አንብቡ። ጴንጤዎችም ሁላችሁም ማለት ነው። መጽሐፍ ይጣል እንዴ ኤርሚ 3 ሰው ጠይቆ የኛ ነው እንጂ መቅደም ያለበት እንዴ። እኛ ማናምንበትን ነገር ለምንድን ነው የሚባለው? ነው እውነት ሮያል ያሳያል። ለማየት ፈልጌ ነው ይሄን ነገር። የኛ ቅደም ኤርሚዬ በእኛ ብቻ ይሁን። ሮያል ጠብቅ። ሁሉ ጊዜ ጥያቄ አለኝ ብለህ ገብተህ ስለምትል የኛ ቅደም ኤርሚ ያሳየነኛ። ሮያል ፕሊስ ሚዩት አድርጋ እንዴ። ኦኬ መርሲዋ ግን እኮ ይሄ ሰውዬ ማናምንበትን ነገር ይላል። አንተ ማታምንበትን ነገር ነው። ስንት ጊዜ ያሳየ ስንት ነገር ያሳዩ። አላምንበትም ማለት አላምንበትም። አንተ አላችሁት አላላችሁት ምን ችግር አለ? ነው አንተ ያንተ አላምና ገባን። ታዲያ አንተ አላምንበትም ብለህ ምትል ከሆነ ከቤተክርስቲያኑ መውጣት ነው። ብዙ ጊዜ ይመጣል። አላምንበትም በምን ይታወቃል? ኖርማሊ ማንም ሰው ስቶ ስለተናገረ የቤተክርስቲያን ይባላል። ማንም ሰው ለማለት አንተ መጽሐፉን በትሉ ሶፍት ያበላው ማንም ሰው ለማለት ስማኝ፣ ማንም ሰው እዚህ ሲጀመር ማንም ሰው የለም። ማንም ሰው ላልከው ነገር ግን አንተ መጽሐፉ በትዩ ወንድምነት ሳመጣ አንተም እሱ ያመጣው መጽሐፍ አምጥተህ ሁለታችሁም ጎን ለጎን ናችሁ። አይ አንተ ደም ይሄ ከኛ ቤተክርስቲያን አይደለም ወይ የኛ ቤተክርስቲያን እትመት አይደለም እናንተ ያሳተማችሁ ምናምን ያልክ በንጽጽር አሳየን እንዴ አሳየን። በነገራችን ላይ ከሌለ ደግሞ ብሮ ልስማ ከሌለ ደግሞ ማለት ነው እኔ አላምንበትም እኛ እናምንበትም እኔ አላምንበትም አትበል። በቃ ማታምንበት ከሆነ ለምን ትቀመጣለህ? ውጣ። ከዛ የምታምንበት ከሆነ ደግሞ የሚባለውን በጠቅላላ ተቀብለ በረከቱ ይደርብኝ ምናምን ያልክ ኑር። የወር አበባ ምናምን ይጠጣል ሲባል በቃ አበባ ተባለ ምን ተባለ? ኖርማሊ ቤተክርስቲያኗ የምትቀበልበት ገድል አለ፣ የተተወ ገድል አለ፣ ቤተክርስቲያኗ የምታረማቸው አሉ። ሁሉ ነገር የተጻፈው የተተወ ገድል ይታረማል ምናምን ተብሎ ከዛ የታረመው ገድል የኛ ትክክለኛ ነው ተብሎ ምናምን ነገር ሁለተኛ ሌሎች አትጠቀሙ ብላ ቤተክርስቲያኗ እንደዛ ብላ ኦፊሻሊ ያስቀምጠችው እንትን አለ። አሁን ምን ቤተክርስቲያኗ ገድሎች ሁሉ መታረማ ያለባቸው ይታረማሉ ተብሏል። ብራዘር የኦፊሻል ያለችው ጽሑፍ አለ። ለምሳሌ እነኚህ ገድሎች ካምባላ መጠቀም አትችሉም ስላለባቸው እስኪታረም ድረስ ምናምን ብላ ቤተክርስቲያን አለ። ኮንዶም ዮሐንስ ነው ምናምን የሚባል ገድል ሁሉ አልተተዋረለን። የዮሐንስም ራሱ ክርክር አለበት። መወገድ ምንድነው ላይክ ምሬ ይባለው መወገዝ አለበት የተወገዘ ነው ኦር መወገዝ የለበትም ምናምን የሚል በሁለት ጎራ ከፍሎ ነው የሚጨቃጨቁት። ዮሐንስ ገድል ለኛ ጠቅሞናል፣ ለኛ በዚህ ተባርከንበታል፣ በዚህ ወንጌል ምናምን ሰምተናል፣ በዚህ ክርስቶስ ተገልጦልናል ምናምን ብሎ የሚሉ ክርክር የገጠሙም አሉ። ስለዚህ አንተ አልክ፣ ሌሎች ደግሞ አንተ ያልኩን አይቀበሉም። ሰው እኔ ምንድነው ካንተ ጋር ብዙ ብራዘር ካንተ ጋር ማይስማም ባልስማማ ነገር መሰለህ ገብቷል። በድፍረት ገብቼ እነጋገራለሁ እኔ ሌሎቹ ግን እንደማይገቡ አውቃለሁ። እንደዚህ አይነት እናንተ ጋር የኔ ወንድም በድፍረት ገብተህ አይደለም አንተ ቴክኒካሊ ወንጌል እንዳይሰበክ ነው የምታደርገው። አንተ ሌሎችም አቆ ማይገቡት ብራዘርዬ ሌሎችም ማይገቡት አየህ ነገሩ ሰቅጧቸው ከብዷቸው ይሄ ነገር ምናምን ብሎ ከሊናቸው ጋር ከመጋጨት ብሎ ነው የሚወጡት። አንተ ግን እንደዛ ብለህ አይደለም አልቀበልም እንደዚህ ምናምን ከዛ ደግሞ አትልም አጽፋችሁ ምናምን ትላለህ። ገባኔ ካንተ ብቻ አሩ ነው እሱ ያሳይሃል። ከዛ ደግሞ ኤርሚ ካሳየ በኋላ ስለዚህ ስለ ወራባ ጉዳይ ወይ ተጠዋለሁ ትላለህ ወይም ደግሞ እኔ ምን እንደምትለው አንተ ተጣው እኔ ለምን እንደምትጣው ታመጣው አንተ ነው ተጣው። አረ ብራዘር እኛ እኮ ክርስቲያን ነን። እኛ እንደዚህ የቆሸሸን ኖርማሊ እኔ እንደዛ አይነት ነገር ንግግር አፍሯል ብለህ የምትል ከሆነ እኔ አሁን ያው የወራባ ዝም ብለን እንትን በቃ ቶ ማን ሮያል እኔ እኮ ወንድሜ ትናንት ነግሬህ ዛሬም እንደገና እንደ አዲስ ነው የምትገባው። የለ አንተ አሁን ለኛ ጋር ገብተህ ለመመለስ የታተርከውን ያህል
ሌሎች አገልጋዮች ካህናት የተባሉት ሲገቡ አይተህ ታውቃለህ? አይገቡም። ስለማቅ ነው። ለምን መሰለህ የማይገቡት? ለምን እንደማይገቡት እኔ ደግሞ ሲከነክነኝ አልችልም። ቆይ ለምን እንደማይገቡት ሮያልዬ? ኦኬ ጥሩ ነው መግባት ችግር የለም። ግን ለምን እንደማይገቡት የማይገቡበት ምክንያት ለምንድን ነው? እኔ አውቃለሁ ማለት ነገሩ እነሱ መልሱን ወይ ለማይፈልጉት ሊሆን ይችላል፣ መነጋገር የማይፈልጉበት ጉዳይ ሊሆን ይችላል። አላውቅም ለምን። አዎ እኔ ልንገርህ እውነቱን ለመናገር ማለት ነው። ከፈለክ ቪዲዮ አሳያለሁ። በአውደ ምሕረት ላይ ቆመው ጴንጤ ቤት ቲክቶክ ላይ አትግቡ ብለው መምህራኖቻቸው ሊቀ ሊቃውንት የተባሉት ሁሉ ጭምር መመሪያ ሲሰጡ ነበር። አንድ ሁለተኛ ኤርሚያስ ቤት አትግቡ ብለው ካህናቱ በየቤቱ እየሄዱ ያወገዙበት አለ። ኦኬ ሁለት ለምን ኤርሚያስ ቤት አትግቡ ብለው የሚሉት ያለ መረጃ እንደማላወራ እኔም ሆንኩ ወንድሞቼ እዚህ ያሉት በሙሉ ቤካም ይክፈት እቴዮ ሜርሲም ትክፈት ብሩኬ ይክፈት ዳንዬ ይክፈት ማንም ይክፈት ያለ መረጃ እንደማናወራ ይታወቃል። ስለዚህ መልስ ስለሌለ ማለት ነው። አሁን አንተ መጽሐፉን አታውቀውም፣ ምንም የምታውቀው መጽሐፍ የለም። ስለዚህ በቃ ታይና ገብተህ አይ እንትን አይ ለምን የማን እንደጻፈው ምናምን ነገር ብሎ የሚለው እሱ መልስ አይሆንም፣ ብራስ ወይ መልስ አይሆንም። እሺ አሁን እናንተ የጠየቃችሁ ወገኖች ምን ይሁን ለሚል አሳዩኝ ብላችሁ ያላችሁት እነ ሜርሲ እነ መሲ ምናምን ነገር እነ ያላችሁት ገድሉ ይሄ ነው። ገጹ 35 ነው። በቃ ጽሁፉ ይቅርባችሁ። ገጽ 35 ገድለ ቅዱስ ዮሐንስ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ ማለት ነው። ይሄ ነው የሚምታታብኝ ዘጸገሮ ዘጠንገሮ ዘከርከሮ እያልኩ ማለት ነው። ኦኬ ትንሽ ለሃይላይት ነገር ልስጣችሁ። ሙሉ አይነበብም ገና በዛ ብዙ ነገር ስላለ ማለት ነው። ኤርሚዬ እሺ ምን ይላል? ዝም ብዬ ሃይላይት ነው የማሳያችሁ። አባታቸው ዮሐንስ በንጽህና በቅድስና የተጸነሰ ነው። በኃጢአት ፍትወት የተጸነሰ አይደለም። በኃጢአት ፍትወት ማለት ምን ማለት ነው? በግብረ ሥጋ ግንኙነት ማለት ነው አይደል? ወይስ በዝሙት የተጸነሰ አይደለም ለማለት ነው? ወንድ ከሴት ጋር ሲገናኝ መርፌና ክርስቲያን ማለት ነው። አዎ እሺ። በጣም ግን ይሄንን የሚናገረው ያላገባ ጎረምሳ ነው። ማይክ ሚዩት አድርግ ከዚህ በኋላ እንዳትከፍት። መርፌና ክር ማጭድና እንትን እህል አትበል። ለመልስ ወንደላጤዎች የሚቸኩሉበት 8ኛ ሺህ ላይ ደረሰ። ተመችቷቸዋል። ሙሉ ይነበብ ያለው ከጋብቻ ውጪ ማለት ነው። በቃ እሺ ኦኬ። የተጸነሰች በኃጢአት በንጽህና በቅድስና ነው እንጂ ከዛስ በኃጢአት ሳይወድቁ ንጋት ሆነ ይላል። እነማን ናቸው በኃጢአት ሳይወድቁ የተባሉት? የአባትና እናት ናቸው። አዎ የእናትና አባቱ ማለት ነው። በኃጢአት ምን ሳይሉ በኃጢአት ሳይወድቁ ንጋት ሆነ ማለት ምን ማለት ነው? መርፌና ክር ሳይሆኑ አደሩ ነው። አዎ ምን ማለት ነው? ሮያል ሴክስ ኃጢአት ነው። ኖ በኃጢአት ሳይወድቁ ንጋት ሆነ ይላል። በቃ በኃጢአት ሳይወጡ ማለት የሆነ ኖርማሊ ሴክስ አድርጎ ለማለት ነው እንደዛ የሚለው። ታዲያ ንጋት ሆነ ማለት ምን ማለት ነው? ሳይገናኙ ማለት ነው አይደል? እምነት ሲሆን መሰለኝ ኖርማሊ ከትዳር ውጪ ምናምን በሚለው መልኮስ በኃጢአት ሳይወድቁ ንጋት ሆነ ማለት ንጋት ሆነ እኮ ማለት ሌሊት ነው ማለት ነው። ባልና ሚስት አይደሉ እንደ ሌሊት በአንድ አልጋ ላይ የሚተኙት?
ግን እኔ በጣም ይገርመኝ ምን ይጠቅመናል አሁን ይሄ ወይ ታቅሙ አይደል ቤተክርስቲያን የጻፈችው እዚህ ሲነበብ ነው ይጠቅመናል ብለህ የምትለው ሮያል ለበበና ሰማኝ እሺ ሚዩት አድርገው እምነት ጽዮንም ከመኝታዋ ተነስታ ሰማይን አየች ሰማያውያን መላእክትንም ምድራውያንንም ጻድቃንንም በክብር የሚተካከል ልጅን ትወልጃለሽ ብለው አስቀድመህ የነገርከኝ የእግዚአብሔር መልአክ ገብርኤል ሆይ ቃልህ ታበለን ዋሸህን እያለች አይኖቿን ወደ ላይ አቀናች። ያን ጊዜ መንፈስ ቅዱስ ወረደና በማህፀንሽ ልጅ አለ ብሎ ተናገራት። በዚያች ዕለት በማህፀንሽ ልጅ እንደተጸነሰ አታውቂምን? ሳይገናኙ አድራ በኃጢአት ማለት ግብረ ስጋ ግንኙነቱ ነው ኃጢአት የተባለው። ልብ በሉ በባልና በሚስት መካከል በባልና በሚስት መካከል የሚደረግ የግብረ ስጋ ግንኙነት በኦርቶዶክስ ኃጢአት ነው። በመጽሐፍ ቅዱስ ግን ቅዱስ ነው። በባልና በሚስት መካከል የሚደረግ ግብረ ስጋ ግንኙነት ቅዱስ ነው በመጽሐፍ ቅዱስ። በኦርቶዶክስ ነውር ነው። ሙሉ ነው መጽሐፉ የሚሄድበት ትንሽ ሃይላይት በደንብ እያየሁት ነው ገና